ቆይ ልብ በሉ ሙስሊሞች የሚያስጨንቃቸው ያላ ጉዳይ ሳይሆን እህት ሙስሊሞች አዳምጡ በደንብ እቺኛ አስተውላችሁ አዳምጡ። አብዱል ከሪም ጥሩ ነገር አመጣልን። አሁን አላህ ደንታቸው አይደለም፣ አላህ እንጀራ አባታቸው ነው። በመሐመድ ብቻ መን በመሐመድ ነብይነት ብቻ መን አላህ እንጀራ አባታቸው ነው። አያውቁትም አምላካቸውን ከናያውቁትም አንደኛው ጣዖት እያለው በረሱል መን እንጂ ሉክ በነብዩ መን እንጂ በአላህ ብንለያይ አላህን ቆማጣ ብትለው አላህን ጣዖት ብትለው who cares? አላህ እንጀራ አባት እኮ ነው፣ ያውም ክፉ እንጀራ አባት። ረሱል ብቻ ነብይ ይሁን፣ ረሱልን ብቻ ይጥሩ፣ እሱ ብቻ ነብይ ነው ይበሉ። ለዛ ጣዖት ለተባለውም ማን ነው ነብዩ? መሐመድ ነው። ለዛ ከሆነ ችግር የለውም። ያኛውስ አላህ በሁሉ ቦታ ነው ለሚገኘውስ ነብዩ ማን ነው? አላህ መሐመድ ነው። እንደዛ ከሆነ አንድ ነን በቃ። እህቶቼ አስተውሉ፣ በጣም ተጫውተውባችኋል። በመሐመድ ስም እመኑ እንጂ አላህ ምንም ነገር ይሁን በቃ አካለ ጎደሎ ይሁን አካል የሌለው ይሁን አካል ያለው ይሁን በሁሉ ቦታ ይሁን ከአርሽ በላይ ይሁን የሚወጣ ይሁን የሚወርድ ይሁን ብትለያይ ዳዝማተር ለነሱ በመሐመድ ብቻ ትለያይ። ላ ኢላሀ ኢላላህ ማለት ምንድነው? በምን ያህል እንድትጫወቱባችሁ ይሁን በምን ያህል እንድትጫወቱባችሁ ለዚህኛው ላ ኢላሀ ኢላላህ ሙሐመድ ረሱሉላህ የሚለው ምንድነው? አላህ በሁሉ ቦታ ያለ ነው፣ ከአርሽ በላይ ያለ ብቻ አይደለም። ለዚህኛው አላህ ምንድነው? አካል ያለው አይደለም። ይሄንኛውስ ላ ኢላሀ ኢላላህ ሙሐመድ ረሱሉላህ ሲል አላህ እጅግር ባት ያለው ከአርሽ በላይ ብቻ ያለ ነው። የዚህኛው አላህ ለዚህኛው ጣዖት ነው፣ የዚህኛው አላህ ለዚህኛው ጣዖት ነው። ነገር ግን ምንድናቸው? በመሐመድ አምነዋል። ስለዚህ መሐመድ ላይ ችግር የለባቸውም። ሰው በቃ ችግር የለውም እናመቻቸው በቃ ይላሉ። ውጡ ከዚህ አስተምሮ ውስጥ። እፎይ ስማ እፎይ እኔ ሰማዩ አደመጥኩ። ልንገርህ በመሐመድ እመን እንደምትለው ማለት በመሐመድ እመኑ ለምትለው ነገር አስተምሮት ማለት ነው። ስማ እዚህ ጋር መሐመድ ማለት ልክ እንደኔና እንዳንተ ሰው ነው። አላምንም በመሐመድ። ልንገርህ አንድ ነገር መሐመድ ቆይ ላስረዳ። መሐመድ ማለት ለኛ እንዳስተምረን እስልምና በእኛ ዘመን የመጣ አንድ በቃ መላእክት ነው እንጂ አምላክ አይደለም። በሱ አናምንም። በሱ ማንኛውም ሙስሊም አያምንም። አምላክ ነው ብሎ ማንኛውም ሙስሊም አያምንም። አለ ቆይ የትኛው አዳምጥ። ስለዚህ መሐመድ አምልኩ ምናምን አዳም ሱራ 4:65 ላይ በመሐመድ እስካላመንክ ድረስ እምነት የለህም። ሱራ 59:7 ላይ እሱ የሰጠን ማናቸውንም እስካልያዝክ ድረስ እምነት የለህም። ሱራ 33:6 ላይ አላህና መሐመድ የፈረዱትን ሳትለውጥ እስካልያዝክ ድረስ እምነት የለህም። ሳያል ቡኻሪ 15 ላይ ከናት ከአባት ከነፍስህም በላይ መሐመድን እስካልወደድክ ድረስ እምነት የለህም። ከኔ እኩል ነው መሐመድ። እንከተለዋለን፣ አስተማሪያችን ነው። ሞዳ ድምጽ ትክክል አለ። የት አለ? እስኪ ማስረጃ አውጣልኝ። መሐመድን እመኑ የሚል ከቁርአን ከሐዲስ በቁርአን ያው መሐመድ አምላክ ነው። መሐመድ ተመጣው እኮ አያት ራሱ በዚህ ሙናሰባ ይገል ፈላ ረቢከ ላ አዳምጥ አንተ 4:65 እንደማንኛውም ሰው ሰማሉ ይሰማል። እስኪ አተልቀው ትንሽ አተልቀው አረበኛው ቀጥል። ፈላ ወረበከ ላ ዩእሚኑ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም ሱመ ላ የጂዱ ፊ አንፉሲሂም ሐጀረን ሚማ አረ በደንብ አይታይም። ሚማ ፈዳት ወይሰሊሙ ተስሊማ ምንድነው ታዲያ? ይሄ እዚህ ጋር
ወይሰልሙ ተስሊማ በመሐመድ ላይ ስማ ልንገር በመሐመድ ላይ ሰለዋት አውርድ ማለት ነው። ምን ማለት ላንብብላ አማርኛውን በደንብ አልገባህም አንተ ራስህ አልተረዳውም። እሺ በጌታ እላለሁ እሺ አንዴ ልንገር ሰማይ ልንገር አረብኛውና አማርኛው ይነበብና ከዛ በኋላ የአረበኛውን ትርጉም እንትን እያልክ ነው አባ የአረበኛውን ትርጉም አረበኛውንም እያነበብ ከስር ትተረጉምልኛለህ። አብዱ አንዴ ምን አገባኝ አማርኛውን አንብላለሁ ፈላ ወረበከ ማለት ፈላ ወረበከ አሁን ይኸውልህ ቁጭ አድርገዋል በደንብ ይታያል። ፈላ ወረበከ ላ ዩእሚኑ ታርጉማሽ ይኸውልህ ፈላ ወረበከ ላ ዩእሚኑና ሐታ ዩሐኪመነከ ፊማ ሸጀረ በይነሁም ثم صلى يجد في انفسهم هجرا مما فصت ويسلم تسليما ታርጉማሽ በጌታ ማን ነው አማርኛውን አታሳየው አረብኛውን ተርጉም يفسر لنا امطنا هنا አመር ራስ ቀጥል አብዱል ከሪም አብዱል ከሪም ያነበብክ ከሆነ ሚዩት ነህ ማይክን አንሳና ተርጉም ምን ታረጋክ ቋንቋው ሚዩትን ነቀለ ነው ማያቆም በቃ አረብኛ ላይ ለመደበቅ ሊፈስርልህ ቋያቱ ይቀርልህ ፈላው አንተ ይቃንደ ተረጋጋ። ኤኒዌይስ ተመለሳው ወደ ቶፒካችን። ስለዚህ የአንደኛው አላህ ለአንደኛው አላህ ምንድነው እሱ ጣዖት ነው። ነገር ግን ሰው ለማጭበርበር አንደኛ በአረብኛ ይደበቃሉ፣ ሁለተኛ ያስመስላሉ። ድራማ ኦልዌይስ እስልምና ያለ ድራማ ያለ ውሸት መቆም አይችልም። እኛ ደስ የምንለው ግን ምን እንደሆነ ታውቃላችሁ ክርስቲያኖች? በአምላክ ላይ አምላኬ መጥቶ አንተ የምታመልከው እንደዚህ ነው ካስተምሮት የተነስቶ እሱ ጣዖት ነው ካለኝ ኮምፕሊትሊ ከክርስትና ወጣህ ብዬ እነግረዋለሁ። ለምን እኛ አንዋሽም? ለአምላካችን አንዋሽም። አምላካችን የምናመልከውን መገለጫውን እንዲህ ነው ብዬው ነው እሱ አምላክ ሊሆን አይችልም። አንተ የምታመልከው ባልከው መስፈርት መሰረት ጣዖት ነው ካለኝ ኮምፕሊትሊ አንተ ክርስቲያን አይደለም ወጣህ ነው ማለት። እንዴት ነው አንድ አምላክ ነው እያለ ሙስሊም ጣዖት ነው ማለት ነው? እኔ አንተን ለምሳሌ አንተ የምታመልከው ለአንተ ለእኔ ጣዖት ነው እያልኩ ሙስሊም ነው ትለኛለህ? እንዴት ነው ጣዖት የሚሆነው? አንተ ጣዖት ነው ልትል ትችላለህ ስለማታውቀው ማለት ነው። እሱ ጣዖት ይሆናል እያልኩ አይደለም። አንተ የምታመልከው ትነግረኛለህ ስላለ አይደለ? ያላን ሲፋቱ ትነግረኛለህ። በደንብ ነገር መልካም አንተ የምትገልጠውን ለምሳሌ አላስማውል ሲፋት ላይ ስትዘረዝር እንዳለ የዘረዘርከው ይሄ ጣዖት መገለጫ ነው። ይሄ አንተ የምታመልከው አላህ ለኔ አላህ አንድ ሊሆን አይችልም ያንተው የጣዖት ነው ብለህ ሙስሊም ነኝ እኔ ሙስሊም ሆናለሁ? በአላህ ማመን አለብህ፣ በመልክተኛው ማመን አለብህ ሙስሊም ለመሆን እኮ። አንተ በአላህ ማመን ስትል አንተ ባመጣኸው አስተምሮ which is አንተ በምታምነው አስተምሮ ወይንስ ዝም ብሎ አላህ በሚለው ስም? አላህ እኮ የሱ ስሞች የሱ ሲፈትና ባህሪ መገለጫዎች ናቸው፣ የሱ ማንነት ናቸው። ስለዚህ الرحمن الرحيم الكريم القدوس السلام المؤمن المهيمن العزيز الجبار ርቀት አትሄድ። አብደል ሙጠሊብ ስሙ ራሱ የሙሐመድ አባትም ሙሐመድ አብደላም የአላህ ባሪያ ነው። ስለዚህ እሱም አላህን አምላኪና ሙስሊም ነበረ። አብደል ሙስሊም አይደለም፣ ሙስሊም ማለት ሆኖም አይደለም የሞተው። ነገር ግን ስሞቹን ተሸክሞታል፣ የአላህን ስም ተሸክሟል አይደለ? አጎቱ ሙስሊም አይደለም። የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አጎታቸው ሙስሊም አልነበሩ። ነገር ግን አብደላ ማለት ምን ማለት ነው? አልተሸከሙም። አብደላ ማለት ምን ማለት ነው?
የአላህ ስም አይደለም አብዱል ሙጠሊብ ነው እንጂ አብደላ ማለት ምን ማለት ነው ነው ያልኩህ። አብደላህ ማለት የአላህ ባሪያ ማለት ነው። ስሙ አብደላ ብሎ ስሙን ከተሸከመ ካዲያ አንድ ሰው ምንድነው እሱ ማለት ነው? ባሪያ ነኝ እያለ ሙስሊም ካልሆነ ስም መሸከም በራሱ ስም መሸከም በራሱ አማኝ አያስብልህም ማለት ነው። ስለዚህ ስሙን ስለያዘ አላህ ብሎ ስለጠራ አንተ የምታመልከውን መገለጫው አያስብልህም። ያ አንተ የምታመልከውን ለምሳሌ አያስብልህም ሙስሊም በቃ ቴንኪ ወደ እኔ መጣ ማለት ነው። ስለዚህ አንተ ለምሳሌ አላህን በአካል ትገልጻለህ? በዛት አለው ብለህ እጅ፣ እግር፣ አይን፣ ፊት አለው ብለህ ታምናለህ? አላህ እጅ አለኝ ብሏል። አዎ እጅ አለው። እንደዚህ አይነት እጅ ነው ማለት አንችልም። አይ እንዴት አይነት ነው እጁ ብዬ አልጠየቅኩም። ያን ይመስላል ማለት አትችልም። አልጠየቅኩም። እስቲል አልጠየቅኩም። ምን ጠየቅ ወጣኝ ካፌ አልጣይ ጠየቃ አለው ወይ ነው እንጂ ጠየቅኩ። እንደዚህ አይነት እጅ አለው ብለህ አሁን አንተ መናገር ትችላለህ እንዴ? አላህ እጅ አለው ወይ ብዬ ጠየቅኩ እንጂ እጁ ማንን ይመስላል ብዬ ጠየቅኩ? ቀይ ነው ጥቁር ነው ብዬ ጠየቅኩ? ምን ይመስላል ማለት እኮ አሁን ያልጠየቅኩ እጅ ይመስላል የሰው እጅ ነው የሚመስለው። አልጠየቅኩም። ማብራሪያ ውስጥ አትግባ። አላህ እጅ አለው እግር አለው ባት አለው አንተ አላህ አይደለ? ቴንክ ዩ። የኔ አላህ ደግሞ እጅም የለውም ባትም የለውም እግርም የለውም አይንም የለውም ጆሮም የለውም እንደዚህ አሉት የሚሉ ደግሞ ጣዖታውያን ናቸው ያለ ሰው ሙስሊም ነው? እንዴት አላህን በእጅ እግር ባት ፊት አይን የሚገልጡ ሰዎች ጣዖት ነው አምላካቸው ብሎ ያለ ሰው ሙስሊም ነው ወይ? አህባሾች እንደዛ ይላሉ። አላህ እኔ አልጠየቅኩም። ስለነሱ አይመለከተኝም። እኔ አንተን ነው የጠየቅኩህ። አንተ የገለጽከው አላህ ለምሳሌ ይሄ አላህ ጣዖት ነው እያሉ ሙስሊም መሆን ይችላሉ ወይ? እሱን አላውቅም። ካፊር ናቸው ማለት አልችልም። ቴንክ ዩ ሉክ አሁንም በደንብ አስተውሉ። ከስር የምታዳምጡ እኔ አጥርቼ የኛን ሃይማኖት ልንገራችሁ። በአምላካችን ላይ አምላካችንን መገለጫውን በመጽሐፍ ቅዱስም በአስተምሮታችንም ግልጽ ብሎ የመጣውን የአስተምሮታችንን ዶግማችንን በናደ ሁኔታ እንዲህ ብላችሁ የምታመልኩት እሱ ጣዖት ነው የሚለይ ሰው አንድ ምነግራችሁ ምንድነው? እሱ ሰው ይነጠላ ከቤተክርስቲያን። እርሱ ሰው ምንድነው? ክርስቲያን አይባልም። ክርስቲያን አይሆንም። መንግስተ ሰማያትንም አይወርስም። ምክንያቱም አምላኬን ጣዖት ካለ በኋላ አምላክ በሃይማኖት ውስጥ ራሱን የገለጠበትን አልቀበልም ካለ በኋላ ክርስቲያን ሊሆን አይችልም። በምንም ተአምር ክርስቲያን አይባልም። ሙስሊሞች አንደኛው ለአንደኛው አላህን ጣዖት እየተባባሉ እንኳን አምላካቸውን ካለማወቃቸው የተነሳ አንዴ ቁጥር ብቻ ስለሚያሳስባቸው ብዙ ለመባል ብቻ ስለሚያሳስባቸው የአንደኛው አላህ ለአንደኛው ጣዖት እየተባባሉ እንኳን ሳያውቁት እንኳን በቃ ሙስሊም ሊባል ይችላል አይባልም። አያውቁትም ማለት ነው። በውስጥ ጣዖት ነው እያልክ ያኛው እውነተኛ ቢሆን እንኳን እኮ አይቀበልህም። ምክንያቱም ጣዖት ብለህ ገፍተኸዋል፣ አላምንህም ብለዋል። ይሄንኛው የሳለው በአእምሮ አለ። ምን እጅ የሌለው እግር የሌለው ባት የሌለው ማይወጣ ማይወርድ ማይቀመጥ ማይስቅ ማይሮጥ። ይሄንኛው የሳለው ደግሞ ምን አለ? እጅ ያለው እግር ያለው ባት ያለው ፊት ያለው አይን ያለው የሚስቅ ከሌሊቱ 9 ሰዓት የሚወርድ ካርሽ በላይ ያለ። ልዩነት አላቸው። ሁለት የተለያዩ እያመለኩ እስቲል ቁጥር ስለሚያሳስባቸው ብቻ እውነት ስለማያሳስባቸው የዘላለም ህይወት ሳይሆን ፖለቲክሱ ብቻ ስለሚመቻቸው በአላህ ላይ እንዲህ እየተሳለቁ እንኳን አንድ ነን ይላሉ። ወገኔ ምን ትሰራለህ? ነፍሳችሁ ማዳን የምትፈልጉ ከሆነ ከዚህ በላይ ግልጽና ጥርት ያለ በአምላካቸው ላይ የተወዛገቡ ምንም የማያውቁ ሆነው ምን ትሰራላችሁ እስልምና ውስጥ? እኔ እኮ ሙድ ያዘርከኝ ነው። ለምን አታወራኝ? እየሄድክ ነው ግን እንደሱ አይደለም ወንድም። እፎይ ቀጥል። እሺ አወራኝ። አሪፍ እያስጨበጥክ አይደለም። ቀጥል። እኛ አሁን እዚህ ጋር ፊርቃ ሊኖር ይችላል። ገባህ?
ሰው ይለያያል፣ ግን ሁላችንም የምናመልከው አንዱን አላህ ነው። የማይወልደውን የማይወለደውም ማለት ነው። ያው ዘላለም የሚኖር የማይሞት ሚፍታ ቆይ አንዴ ዝም ብለህ አንዴ እስኪ አዳምጥ። ቆይ ለምሳሌ ሙስሊም ሆኖ ማለት ነው ሙስሊም ሆኖ አንዴ ቆይ ሙስሊም ሆኖ ለምሳሌ አንድ ሰው ሙስሊም ሆኖ ነብያችን መሐመድ እኮ አንዳንድ ጊዜ ይዋሹ ነበር ቢል ከእስልምና ያስወጣዋል ወይስ አያስወጣውም? ይዋሹ ነበር ብሎ ቢናገር ከእስልምና ይወጣል ወይስ አይወጣም? ካደ እኮ ይሄ ወጣ። እሺ አላህ እጅ እግር የለውም የሚልስ ከእስልምና ይወጣል ወይስ አይወጣም? አላህ እጅ እግር የለውም የሚል ከእስልምና ይወጣል ወይስ አይወጣም? የእስልምና መሰረት አይደለም። ተመልከቱ። አምላካቸው ሙሐመድ ነው እንጂ አላምጣ ልጨርስልህ። ይሄ የእስልምና መሰረት ማለት ክርስቲያን ፔሬድ እስልምና ሚፍታ ክርስቲያን አንዴ መጣለት ነው። አብዱል አንዴ ላስጨርስ አንዴ ሉክ ሙሐመድን አንዳንዴ ይዋሻል ካለ አንድ ሰው ከእስልምና ይወጣል አይልም የሚል የለም። አንዴ አዳምጣ። አንዳንዴ ሙሐመድ ሊዋሽ ይችላል ብሎ አንድ ሰው ከተናገረ ኮምፕሊትሊ ከእስልምና ይወጣል። ነገር ግን አላህ ያንኛው እጅ አለው እግር አለው ፊት አለው አይን አለው ሲል ይሄንኛው ደግሞ እጅ የለውም እግር የለውም ባት የለውም እጅ አለው እግር አለው የሚሉት ጣዖት ነው እየተባባሉ የለውም የሚሉትም ጣዖት እየተባባሉ አላህን ጣዖት እያሉት ከእስልምና ይወጡ። ጣዖት እየተባባሉ ማለት ነው። አላህን ጣዖት እያሉ ከእስልምና ይወጡ። ሙሐመድን ግን አንዳንዴ ሊዋሽ ይችላል ካሉ ከእስልምና ይወጣል። ውጣ ከእስልምና ወገን ውጡ። ሸውደዋችኋል። ማንም ሰማ እፎይ አስተምር ችግር የለውም። ይሄ ማስተማር እንደዚህ ስነ ስርዓት ባለው በስነ ስርዓት ስነ ምግባር በተሞላበት ሁኔታ ብታስተምር እኛም ያንተ እምነት ከማረከን ወደ ያንተ እምነት ልንመጣ እንችላለን። ገባህ? ትክክለኛ እምነት ከሆነ ልክ ነህ። እንደዚህ አይነት አስተምሮት የምታስተምር ከሆነ ግን በስድብና በዱላ በመናምን የሚሆን ነገር የለም። ወይ ላስረዳ። አሁን እየተሰደብኩ ምናምን አይደለም፣ በስነ ስርዓት እያስተማርከን ነው። እረዳለሁ። ግን እዚህ ጋር ማለት ነው ምን አለ መሰለህ መሐመድ ነብያችን ሰለላሁ ዐለይሂ ወሰለም እንትን ያለ አምላክ ነው ምናምን የሚል ሙስሊም የለም። ይሄን እመን ልንገርህ። ማንኛውም የትኛው ነው አምላክ ነው አለ እኔ መች ወጣኝ። ነገር ግን ሎክ አብዱል ከሪም አላህን ያንተን አላህን ጣዖት እያልኩት ሎክ ጣዖት እያልኩት ከእስልምና ማልወጣ ሆነ ሙሐመድን ግን አንድ ቀን ሊዋሽ ይችላል ብዬ ካልኩ ከእስልምና መውጣ ከሆነ ስለዚህ አላህ ላይ ስናገር ምንም አልባል ከሆነ ሙሐመድ ላይ ስናገር ደግሞ ከእምነት የሚያስወጣኝ ከሆነ ሞር እያመለኩና እየተከተልኩ ያለሁት ሙሐመድን ነው። ይሄ አይናችንን ሳንጨፍን ግልጥ ባለ ፀሐይ ውስጥ ከርቀት ያልሆነን ቅርብ የሆነን ነገር አይተን እንደምንፈርደው ወደ እስልምና ስትገባ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ የምትለውን የእምነት ቃል ትላለህ። ይሄ ነው እስላም ሆንክ። ከዛ በኋላ አምስት መሰረቶች አሉ። ሶላት፣ ኢታኡ ዘካት። ቆይ አሽሀዱ ስለሚያስብል ነግርህ እኮ ነው። ቆይ አዳምጠኛ። አሽሀዱ ያልክበት ራሱ እኮ የትኛውን አላህ እጅ እግር ያለውን ወይንስ የሌለውን አላህ? አሁን ይሄ እኮ አንተ የፈጠርከው ኢሹ ወይም አጀንዳ ነው እንጂ ሁለት አላህ አለ ብሎ የሚያምን የለም። አለ የሚያምኑት ኪላፉን ልንገርህ። ኪላፉን ተው። እኔ አላህ እየነገርኩ ነው። አላህ አካል የለውም። ቦዲ ያህባሽ ቅብዥር እኮ ነው ይሄ። ዝም ብሎ የእነሱን ቅብዥር እዚህ ጋር አምጥተህ አንተ እንደ ትልቅ አጀንዳ አይተህ አይደለም። አብዱል ከሪም ራሱ እንደዛ ነው ያምነው። ቀላልም አይደለም። ቪዲዮ ያስደምጣል ክርስቲያን። ይኸውልህ እፎይ ልንገርህ፣ እኔ እዚህ ጋር ማለት ነው እፎይ እውነት ይሄን በዚህ አይነት መንገር ማለት ነው የትኛው እፎይ። እሺ አንዴ ቀለል ያለ ነገር ልንገርህ እፎይ፣ ቀለል ያለ ነገር ስነግርህ ማለት ነው እውነት ይሰማላ። ኔትወርክ ይዞታል
የምትሰብኩበት መንገር ማለት ነው። ልንገርህ እንደዚህ አይነት አጀንዳ የትኛውንም ሙስሊም ልታመጣ አትችልም። በዚህ አይነት መንገር ማን ጠየቀን እና አይደለም ሜተዱን የምንነግረን ሜተድ ማይጠየቅን እንዴት እናምጣችሁ ብለን አሁን አስተምሮትን መልስ ነው። በደንብ አስተውሉ ወገኖቼ፣ በደንብ አስተውሉ። የኔን አምላክ ጣዖት ነው ብለህ አንተና እኔ የምናመልከው አንድ ልንሆን አንችልም። አይደለም ጣዖት ተብለን ሎክ እኛ ለምሳሌ ከፕሮቴስታንቶች ጋር ጣዖት ሳንባባል እንኳን ባስተምሮ ልዩነት ላይ ኢቭን በምልጃ ላይ እንኳን ፕሮቴስታንቶች ያማልዳል ስለሚሉ እኛ ስለማንል እንደ ሰፊ እሹ እንወያይበታለን ነው። ሰፊ እሹ ተደርጎ በምልጃ ጉዳይ እንኳን ማለት ነው። አይደለም ጣዖት እየተባባለ አሸንጉሊት ነው እየተባባሉ ማለት ነው። አላህ የዛኛው አሸንጉሊት ነው። ሊትራሊ እንዲህ ነው የሚገልጹት። የኔ አላህ እንደዛ አይደለም እየተባባሉ እስቲል ለመደባበቅ ለመሸፋፈን ምን ያደርጉታል? እነኚዎቹ ደግሞ አይ ከእስልምና አልወጣም። ከእስልምና መደባበቅ አይደለማ፣ ከእስልምና አይወጣማ። እስልምና አንተ ዝም ብለህ አንተ ስለፈለክ ማንንም ማስወጣት ማንንም ማስገባት አትችልም እኮ። ኦኬ ልዩነት አለው የለውም? ግን እስልምናን ይህርት በቃ አላህ ጋር ነው የሚገናኘው። አንድ ባሪያው አላህ ነው ብቻ። ኦኬ አንዴ ቪዲዮውን አስደምጠንና አንዳንድ ችግር የለውም አንድ አዲስ አነብልኛለሁ። አላህ ጋር ነው ግንኙነትህ። ከፍሯል ተባለ እሱ ሐዳስ ካለ ድረስ አንዴ ቀደም እኮ ምን ብለሃል መሰለህ? የአላህ ዛት የእስልምና መሰረት አይደለም። አላህ እጅ አለው እግር አለው ወይም ደግሞ እጁ እግሩ የእስልምና መሰረት አይደለም። ዋናው መሰረታችን እኛ ሙሐመድ ይዋሻል ወይም አይዋሽም የሚለው ነው አልክ። ስለዚህ የአላህ ዛት መሰረት ካልሆነ አላህን እያመለከው አይደለም። ልዩነት ያለው ሙሐመድ ላይ ነው ማለት ነው። የቱ ጋር ነው እንደዚህ ያለ የተናገርክ ያለው? እንደዛ ነው የተናገርከው። ሚፍታ የአላህ ዛት እኛ መሰረት አይደለም ብሏል። አላለም እንደሱ ያልኩ መሰረት አይደለም ማለትና የእስልምና እሱ ይሄ አሁን ይሄ ሰውዬ ለምሳሌ አላህ ሲፈት የለውም በቦታ ይሄ አሁን ቪዲዮ ልታሳየን ያልከው ሰውዬ የሚለው እንደዛ ነው። አላህ ያለ ቦታ የለም ነው የሚለው። አላህ ደግሞ ስለራሱ ሲናገር እኔ ከአርሽ በላይ ከፍ ብዬ ነው ያለሁት አለ። እሱ ያለውን ሳይሆን አላህ ያለውን ነው የምንቀበለው። ይሄ ሰውዬ በራሱ መንገድ መጥመም ይችላል ከፈለገ መብቱ ነው። አብዱ ከሪም አላህ ከአርሽ በላይ ከፍ ብሎ ነው ያለው። ይኸውልህ ስማ ከአርሽ በላይ ከፍ ብሎ ነው ያለው። እምነትን ተናገር። ከአርሽ በላይ ነው ከአርሽ በታች ነው ለሚለው ልንገርሽ ስማኝ። ሚፍታ መልስ ነው ችግር የለውም። ያንተን እምነት ብቻ ንገረን። ያንተን እምነት ንገረን። ከአርሽ በላይ ከፍ ብሎ ነው ያለው። እምነትማ ሙስሊም ነው። አቂዳው ደግሞ የራሱ ስለራሱ ይናገር ችግር የለውም። ሚፍታ ያንተ አቂዳ አለ ገባህ አይደለ? ግን ምንም አይነት የምንለያይበት መንገድ የለም። ላኢላሃ ኢላላህ ያለ ሁላ ሙስሊም ነው። የሰማይ ነው። አንዴ ክርስቲያን አንዴ አብዱል ከሪም እስልምና ሁሉም ሙስሊሞች አንድ ናቸው። አትለያዩ። አንድ ነው። በምንድን ነው የምንያዘው? ልንገርህ በምን እንደምንያዝ ልንገርህ። እሺ አንዴ ሰማኝ ሰማኝ። እዚህ ጋር በምን አንድ እንደምንሆን ታውቃለህ? ላኢላሃ ኢላላህ አላህ አንድ ነው። መልካም መሐመድ ረሱላህ መሐመድ ያለ መልእክተኛ በዚህ አንድ ነን። ሌላ ግን አቂዳ እንደዚህ ነው እንለያያለን። አቂዳ አለው ለእያንዳንዱ በቃ አትጮ። ስለዚህ ልብ በሉ ነብያቸው ከዛሬ 1400 ዓመት አካባቢ በፊት ዋሽቷል ማለት ነው። ሙስሊሞች መቼም አይለያዩም አንድ ነን ብሏል። አንድ ነን አንለያይም። የዛሬ 1400 ዓመት አካባቢ ነብያቸው እስልምና ራሱ ወደ 73 ቦታ ይከፈላል ብሎ ነበር፣ ዋሽቷል። ሐሰት ትንቢት ተናግሯል። አንድ ስቲል አላህ ላይ ተለያይተው አሁንም አንድ ነን እያለ ነው። የሚያሳስባቸው ቅድም ምን ብያችኋለሁ? ነገር እኮ ነው። እሱንም ከሆነ አቂዳችን ይለያይ ይችላል። አዳምጥ ተረጋጋ። ሰው አቂዳ ተለያይቶ በአላህ ላይ ተለያይተህ አንድ ነን እያልክ እኮ ነው። አይወጣም ምንም እያልክ እኮ ነው። አላህን ጣዖት እያለው አካል ያለው እንደዚህ የሚገልጠው የሚወጣ የሚወርድ የሚቀመጥ ቦታ እሱ ፍጡር ነው ፈጣሪም አይደለም ለኔ እያለ አይ እሱ ከእስልምና አይወጣም። እስቲ እኔ አላከፍረውም። አንድ ቀን ግን መሐመድን ይዋሻል ቢል ከእስልምና ኮምፕሊትሊ ይወጣል እላለሁ።
ሙሐመድ ውሸት ሊናገር ይችላል ካለ ከእስልምና ይወጣል። አላህን ግን ጣዖት ካለ ከእስልምና አይወጣም። ምን አይነት ሜንታሊቲ ነው ያጀረን? አምላክን ጣዖት ካለ ከእስልምና አይወጣም። ኡፈይ ይሰማል? ይሰማል። እስቲ አሁን ሐሳቡ አሪፍ ነው ማለት አንተ አሁን ያነሳቸው ነጥቦች እንዳሉ ሆነው እንደ ተማረ ሰው እኛ የሰው ንግግር ሳይሆን ከመጽሐፍ ለምን እየጠቀስካት ነግረንም? አሁን እኛ ሚለየንና ማይለየንን ነገር ወይ እናንተ ሃይማኖት ትክክል ሆኖ እኛ ተሳሰተ መንገድ ላይ ካለን እንደዚህ አይነት ቦታ ላይ አላህ እንደዚህ ነው እንደዚህ አይነት ቦታ ላይ እንዲህ ነው እና ይሄ የተሳሳተ መንገድ ነው ብለህ ለምን ከመጽሐፋችን አታሳየንም? እኛ እንደምናሳይ ይሄ የሰው ንግግር እኮ ነው። ይሄ የሰው ንግግር ነው። እኛ ይሄ ሰው ሙስሊም አይደለም፣ ቀላል ነው። ይሄ ሰው ሙስሊም ነው ነው ሙስሊም ነኝ ያለው ሁሉ ቆይ በቃ ጨረስን እኮ ሙስሊም ነው ብሎናል። ሉክ ሙስሊም ከሆነ አስተምሮቱ ትክክል ነው እያለን ነው። ሙስሊም ነው ትክክል ነው። እኔ ሙስሊም ነኝ ቀጥላው በራሳ ንግግር ስትጣመድ ያ አዳምጥ። እኛ ከሙሸቢሃ ጋር ያለን ልዩነት በጣም የከበደ ልዩነት ነው። በቃ ግድ የለም በቃ ሞሪኑን ብቻ ፈቀዱልን ብለን ከኛ ጋር ተቀላቀሉ ምንልበት ሁኔታ አለ ወይ? ደግሞ ስለ ተወሱል ብቻ መጥፎ አታው በቃ እንደዛ ካላችሁ ከኛ ጋር አንድ ተሆናላችሁ የሚባሉበት ሁኔታ ላይ አይደሉም። ከባዱ ነገር እኛ የምናምነው አላህ ጌታችን ነው ብለን ያመንበት አላህ በምናባችን እንደርስበት አይደለም ብለን ነው ምናምነው። እነሱ ግን እኛ ምናምንበት ብለው የሚጠሩት አላህ ብለው የሚሉት ለያንዳንዱ ሙሸቢህ የየራሱ ያለው አንድ ሳይሆን ሙተዓዲድ ነው። እንዴ አበዛችሁት ይላልና ለሰው ተው እንጂ ይሄን ያክልማ እዚህ ማት በሏቸው ይላል። እያንዳንዱ ሙሸቢህ የሚስለው የራሱን ስዕል ነው እንጂ ልክ እኔ የሆነ ቤት ልሳልበት በውስጤ አንተ ያን ቤት ልሳልበት አንተ የምትስለውና እኔ የምስለው ሁለት የተለያዩ ሱራዎች ናቸው አይደለም? አንተ ምስል አንተ ስራ አንተ ዚህን ውስጥ ያለ ስራ የኔ ምስል የኔ ስራ እኔ ዚህን ውስጥ ያለ በምን አርጋ አንድ ታረጋቸዋለህ? ይመሳሰላሉ ብዙ ሰዎች አሉ አይደል? ይመሳሰሉ መንታዎች አንድ ናቸው ይባላል። የሚመሳሰሉ መንታዎች የምታይ ሁለት ናቸው ሳይ ቢመሳሰሉ አንድ አይነት ወስፍ እንኳን አንድ አይነት ሁላቸው ሙሸቢሃ በተቀራላ ስለ አላህ ሲነገራቸው እንዲህ ብለው ተቀምጧል፣ እንደዚህ ይወርዳል ይወጣል። እነሱ ይሄን ማንሳታቸው ሁሉ አይቀርም ማለት እግሩን እንደዚህ ይቀጣል፣ ባቱን ይገልጻል እንዲህ ያሉ ወልዒያዙ ቢላሂ ተዓላ እንዲህ የሚስሉለት ያ ተቀምጦ የሚያዳምጠው ሰው ባት ሲሰል ፊት ሲሰል እግር ሲሰል እጅ ሲሰል አይን ሲሰል አንዴ ሁለት አይን አንዴ ብዙ አይን አንዴ ሁለት እጅ አንዴ ብዙ እጅ ራሱን ግራ ነው የሚያጋባው። ግራ ተጋባ ሐዲስ አልተናገረም እስካሁን። ይሄ ሙስሊም ነው ያልከው ልጅ አሁን ሐዲስ አለመግለጡ እኮ ነው የምንወደው እኛም። ምክንያቱም ይሄንን ሰውዬ ምንድነው ብሎናል? ሙስሊም ነው ብሎናል። ምን ሚል ባት ያለው እግር ያለው እጅ ያለው አይን ያለው የኛ አምላክ አይደለም እያለ እስቲል ሙስሊም ነው። የኛ አምላክ አይደለም እያለ ሙስሊም ነው አይደለ? ይሄ ሐሰን ሙስሊም ነው አይደለም? አሁን ይሄ እኮ አመለካከቱ ነው እየተናገረ ያለው። እኔ እኮ ሙስሊም ነው አይደለም፣ እምነቱን ነው። አመለካከቱን ብቻ ሳይሆን እምነቱን ነው። ሙስሊም ነው አይደለም እንዲያመነ አሁን እሱ ጭንቅላቱ ላይ ያለውን ነገርና ለምሳሌ ምን አገባን? ቆይ እኛ ምን አገባን? ሙስሊም ነው አይደለም? ሙስሊም ነው አይደለም? አንተ መምህር አይደለ? መምህር ከሆንክ ሙስሊም ነው አይደለም? የጠየቀው መልስ ሙስሊም ነው አይደለም? የሰውየው ውስጡ የሚያውቀው ማን ነው? ሰውየው ራሱና እሺ ከሰሩ አይደለም። ምክንያቱም ምን ብሎ ነው የተነሳው? ቀደም አዳም ሙስሊም ነው ብሎ ነው የተነሳው። የሚወጣ የሚወርድ አዳምጥ የሚወጣ የሚወርድ የሚቀመጥ የሚነሳ እሱ የሙሸቢሃዎች ነው፣ የኛ አምላክ አይደለም። ይሄንን ሰውዬ ሙስሊም ነው ትለዋለህ ወይ? አዎ ሙስሊም ነው ብለሃል። አሁን መልሰ ሐዲስ ጠቀሰ አልጠቀሰ who cares? ሙስሊም ነው አይደለም? ሰውዬው ሙስሊም ነው አይደለም? እንደዚህ ያልኩት ሙስሊም መሆን እችላለሁ ወይ? ያንተ አላህ ለኔ
ጣዖት ነው እያልኩኝ ስቲል ሙስሊም መሆን እችላለሁ ወይ? ነው ድራማዋን 2600 ሰው እንደናንተ እቺን ማጭበርበሪያ ድራማችሁን ማይነቃባችሁ ይመስላችኋል? ሰው ማያውቅ ይመስላችኋል? ሁሉም ስቱፒድ ይመስላችኋል? እንዲሁ በቀላሉ በአረብኛ ያንን ሲሸውዱት እንደኖራችሁ አሁንም ይሸወድ ያለ ህዝብ ይመስላችኋል? አሁን በጣም ሰው ቀጥል እባክህ። እንደዚህ በእንደዚህ አይነት ነገር ምንም አይነት ነው በጣም በነቃበት ማህበረሰብ ላይ እንደዚህ አይነት ጥርጣሬ እናስወግዳለን፣ ልዩነትን አንድ እናስመስላለን ብሎ መነሳት በራሱ በጣም አሳፋሪ ነው። አሳፋሪ ማለት ነው። በአላህ ላይ አንተን አላህ ጣዖት እያልኩት በሙሐመድ ላይ ግን ሙሐመድ ሊዋሽ ይችላል ካልኩኝ ከእስልምና ትወጣለህ። አላህን ግን ጣዖት እያልኩት ከእስልምና አትወጣም። ወገን መቼ ነው አይናችሁ የሚከፈተው? መቼ ነው ነቃ የምትሉት? መቼ በጋለ ብረት አንወጋችሁ ነገር ከዚህ በላይ ግልጽ ማስረጃ እያመጣንላችሁ አይ ልዩነት የለውም አንድ ነው። እንዴት ነው አንድ የሚሆነው? ኢቭን አይደለም ሌላውን ተውትና አካል ጎዶሎ ነው የኔን ሰምበዲ ለምሳሌ እንደዚህ ቢል መንትያ ልጆ የመጣው ኖ የሆኑ ልጆ የመጡና አዘ ሴም ታይም የኔ እናት አካል ጎዶሎ ነች ቢል ይሄንኛው መጥቶ ደግሞ የኔ እናት አካል ጎዶሎ አይደለችም ቢል ከዛ አንድ ሰው መጥቶ ደግሞ መንትያ ናቸው ቢላችሁ ታምናላችሁ? መንትያ ከሆኑ የዚህኛው እናት በዛው ቅጽበት ላይ ለዚህኛው እናት አካል ጎዶሎ ብትሆን የዚህኛው ደግሞ አካል ጎዶሎ አይደለችም ከዛ መንትያ ሊሆኑ ይችላሉ? አይሆንም እኮ ወይም አካል ጎዶሎ አይደለችም ነገሩ ከሁለት አንዱ ነው የሚሆነው። መንትያ ከሆኑ አንድ አይነት ከሆኑ እምነታቸው አምላካቸው ላይ ያላቸው ምልከታ አንድ ነው ሊሆን የሚችለው። አምላክ ላይ ተለያይተ ነብዩ ላይ ከተለያየ ችግር ነው። አምላክ ላይ ተለያይተን ግን እሱ ያቂዳ ጉዳይ ነው። እናቻችለው እናስማማው። ጣዖት እያልከውም ቢሆን ቀጥል። ጣዖት እያልከውም የኔን አላህን ቢሆን እኔም ያንተን ጣዖትም እያልኩ በቃ ሰው ፊት ስንቀርብ ግን አንድ ነው ብለን እናስመስል። ይሄ ለፖለቲካ ነው የሚሰራው። ለዘላለም ህይወት ለድነት ለነፍሳችሁ ግን በፍጹም አይሰራም። አስረግጬ ነግራችኋለሁ። ገሃነም ያወርዳችኋል። በርግጥ ሁለቱም ገሃነም ያወርድ አስተምሮ ነው። ነገር ግን እንደዚህ አይነት ፖለቲክስ የሚሰራው ለፖለቲከኞች ብቻ ነው። የጠላት ጠላት ወዳጅ አስመስለ እንትን ትላለህ። ከሱኛው ይልቅ ይሄኛው ይሻለኛል ስትል ታስመስላለህ። ይሄ ለፖለቲክስ ነው የሚሰራው። ለሃይማኖት ግን እውነትን እውነት ሐሰትን ሐሰት እያልክ ነው የምትቀጥለው። እስልምና የሚያሳስበው ግን ቁጥር ነው። ኦልዌይስ ማተር የሚያደርጋቸው ቁጥር ነው። ያን ቁጥር እንደገና ደግሞ ማያቀውን ማህበረሰብ ለማጥበርበር ሲሉ አላህን ጣዖት ብትልበት እንኳን ዳዝንት ማተር ችግር የለውም። ሌላው ጋር ስንቀርብ አንድ ነው ብለን እንቀጥል፣ እናስመስለው፣ ድራማውን እንስራው። ይሄ ማያቅ ማህበረሰብ እንሸውደው። ይሄ መገለጫቸው ነው። ዛሬ እንኳን ደህና መጣሽ። ዛሬ ይሰማል። ኦኬ ሉክ አቡ ሃይደርስ ምንድነው የሚለው በዚህ ዙሪያ? አቡ ሃይደር ያምናል፣ አካላትን ዛት ያምናል። ምክንያቱም እሱ ዋብያ ነው። ማአት ከፍተው ለምን ከፍተው አክቹአሊ አቡ ሃይደር በዚህ ጉዳይ ላይ እንዲቴል የሄደበትን አላውቅም። ከሱ ይልቅ የተሻለ እውቀትም ያለው እንትና ስለሆነ አቡ ሃይደር የተሻለ እውቀት ያለው እንትና ነው። ሼክ ኤልያስ ኡስታዝ ኤልያስ ነው። ኤልያስን ክፈትለት። አቡ ሃይደር እዚህ ስማሽ እኮ ነው። ስለዚህ ኦኬ ንጹህ ናንቺ ሚዩት ና ክርስቲያን እንዴ ሚዩት አርጉትና ትንሽ ድምጽ ስለሌለ አዳም እዚህ ውስጥ እንዳትገቡ
الله እጅ የለውም እግር የለውም አትበል ተአደብ مع الله عز وجل ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባ ነው ያለው ቁርአኑ ያለውን ተቀበል ሰሚዕና ወአጣዕና ዲን ማለት ይሄ ወይስ ያላህን እጅና እግር ሄደህ አረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው ይፈልጋል ይሄኛ ማንነት አይደለም ነብዩ ነገሩን ተቀበል ዝም ቁርአን ነገረን ተቀበል እሰየው አለቀ ከዚህ ያለፈ ሌላ ውስጥ የገባ እንደሆነ በማይቀ ያንተ ዕውቀት የማይዘልቅበት ቦታ ነው يوم يكشف عن ساق ማለት ምን ማለት ያ አላህ Subhanahu Wa Ta'ala ባቱ በሚከፈትበት እለት ቁርአን እኮ ነው ያለው አዩ ሳቂን هذا ساق الله عز وجل ቢሆኑ ይመጣና ሲቀራሽር አይ መጃዝይ ነው ሐቂቅይ አይደለም ማን አንት መጃዝይ ነው ሐቂቅይ ነው ብለን ልትፈስልልን ዘንዳ حقيقي ነው ብለው ነብዩ ነግረው حقيقي ነው ብለው ኢብኑ አባስ ፈሰረውል አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራለናል መጃዝይ ብሎ ማለት መንፈስ ማለት እንደው መንፈስ የሌለው መንፈስ ነው የሚለው አላህ حقيقي ብሎ እውነታ ነው ብሎ እየነገረን መንፈስ ነው የአላህ እጅ መንፈስ ነው የአላህ ፊት መንፈስ ነው የአላህ ዛቱ መንፈስ ነው የአላህ እግሩ መንፈስ ነው ያ ሐቢቢ ነብያችን ሰለላሁ ረቢ ወሰላሙ አልነገሩህም ጀሃነም هل من مزيد تلالች አሉ اسمع جيدا ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብሽታ እንዳይፈጥሩባችሁ ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን هل من مزيد تلالች ጀሃነም የሚጨመር የለም አልወላሁም ተላለች አሉ ጀነትም هل من مزيد تلالች አሉ ነብዩ ሰለላሁ ዐለይሂ ወሰለም እነምስ ጨመራ ገና ነኝ አልሞላሁም ብላ ስትል አሉ ታዲያ شوف اسلاماችን ምን አይነት አጣላላሉ ነብዩ ሰለላሁ ዐለይሂ ወሰለም ካራምን አሉ سيدع قدمه الشريف على وسط جهنم كبر اجرون الله جهنم አናት መሃሏ ላይ ያረግባታል ይረግጣታል አሉ ነብዩ ሰለላሁ ዐለይሂ ወሰለም ثم تقول قتن 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 በቃኝ 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 ትላለች መልካም ኤልያስ በግልጽ ነው ያስቀመጠው ለሱ አቡ ኡስታዝ ማን ነበር ስሙ ኡስታዝ እንትና አቡ ማን ነው የሚባለው አሁን ይሄ አቡ ቢላል ክሊር አድርጎ አስቀምጣ አይደለ ከሐዲስ ያጣቀሰ አቡ ቢላል ምላሽ ይሄው እንደዚህ ይላል አዘጋጅ አቡ ቢላል ኤኒዌይስ አልቆፈኝ ሰማ አይደለ ሰማው እንደዚህ ይላል አዎ አሁን ያንኛው ቅድም ያወራው ሰው አንድ ያዳምጠኝ ቅድም ያወራው ሰውዬ ሰምተው ከሆነ እንደዚህ ይላሉ እንደዛ ይላሉ ምን ይላሉ ነው ያለው እሺ ለዩነት ሰው እስልምና በቁርአን በሐዲስ ነው የሚመራው ይፍታ መልካም ስለዚህ እንትና ማን ነበረ ኤልያስ ትክክል ከሆነ ሌላው ሰው ተቃራኒ ስህተት ነው የሚሆነው አይደለ ሁለት ሰው ትክክል ሊሆን አይችልም ከተቃረኑ እኮ ትክክል አንድ ነገር ላይ ሎክ አንድ ነገር ላይ ሁለት ሰው ከተቃረነ አንደኛው ትክክል ከሆነ አንደኛው ትክክል ሊሆን አይችልም አንደኛው ስህተት ነው አዎ ስለዚህ መጀመሪያው ስህተት ነው ማለት ነው ሶ አሁን አንተ ራሱ ስትሰማ ሁለታቸውንም ይሄን ነው አይደለም ሚፍታ የራስ ስለዚህ ኡስታዝ ኢልያስ ትክክል ናቸው ስለዚህ ኡስታዝ ኢልያስ ትክክል ከሆኑ ቀደም የማን ነበር ያቀረብከው አይ ዶንት ኖ ረሳውት ያኛው ስህተት ነው ማለት ነው ስለዚህ ስህተቱ ሙስሊም ነው ትክክለኛው ሙስሊም ነው ግን እዚህ ጋር ደግሞ ሐዲስ ደግሞ መናገር አለበት ይሄን ያለው ካፍሯል የጠየቁን ብቻ መልስ እኮ የጠየቅን ስህተት እያስተማረ ነው አይደል ያኛው ስህተት እያስተማረ ነው ኦልራይት አንድ ሐዲስ ክፈትልኝ ክርስቲያን ሎክ በሐዲስ ልዳኝህ እንደው ክርስቲያን አንዴ ክፈትልኝ ሙሐመድ ከሁለት አንዱን ነው የተናገረው አይደል በሙሐመድ ላይ መዋሸት ደግሞ ጋንም ይከታል አይደለ በትክክል ኦልራይት እግዚአብሔር ይስቃል ይሄን ተቀበላለህ አንድ አዳምጥ ስለዚህ በሙሐመድ ላይ መዋሸት ጋንም የሚከት ከሆነ ሁለቱ በተመሳሳይ ትክክል ሊሆኑ አይችሉም አንደኛው እውነት ነው አንደኛው ስህተት ነው እንደዛ ከሆነ
ሙሐመድ ሊናገር ሊያስተምር የሚችለው አንደኛውን ፓርት ብቻ ነው የሚሆነው። ኤኒዌይስ ሐቅና ሐቅ ብቻ ነው። ሱናን አናሳይ 40:23 አንዴ ክፈትልን ክርስቲያን። ስለዚህ አንደኛው ስህተት እያስተማረ ነው የሚሆነው። አንደኛው ትክክል ከሆነ አንደኛው ስህተት ወይ ሐዲስ ምናምን እንዳታመጣ ችግር የለውም። ኦልራይት እሺ፣ እቺን አዲስ ፈሰረልን እስቲ። የቷን የተከፈተው አረብኛውን አድርግለት። ኦኬ አዩማ ረጁሊን خرج ከመጀመሪያ በቃ እሱ ነው። ቀጥል። أخبرني محمد ابن قديمية قال حدثنا جرير عن زيد بن عاصم بن ثابت عن زيد بن علاقة عن حسيمية بن شريك قال قال رسول الله صلى الله عليه وسلم أيما رجل خرج يفرق بين أمتي فاضربوا عنقه ይላል አረበኛ። ፈስርልንስ። ያው ብዙም አረበኛ ሐዲሱ ላይ ባልቀረውም እስኪ ልሞክር። አዩማ አማርኛ ትራንስሌት ያደርጋል? ተርጉማል። ትራንስሌት አድርግልኝ እስኪ። ኦልራይት እንግሊዘኛው መልስልኝ። አዩማ ረጁሉን ከምትለው ኦኬ፣ ቀጥል አንብበው ክርስቲያን። ትንሽ መለስ አድርጋት መጀመሪያ ካረከት ከሷ ጋር ከሷ ጋር በቃ እሷን ትራንስሌት እስከዚህኛው እስከ መጨረሻው ማለት ነው። ኦኬ አንብብልህ። እንግሊዘኛውን ችግር አለ። እሷን ትራንስሌት አድርጋት ወደ አማርኛ። ኦኬ ጋንቴ ያው እዛው ላይ ትራንስሌትም ይላል ወይ ኮፒ ፔስት አድርገውና እንደዛ አደረገው። ኮፒ ፔስት። እሺ ምን ይላል? ህዝቤ መካከል መለያየትን ለመፍጠር የሚመጣ ሁሉ አንገቱን ምታው። ሚዩት ነው መጀመሪያ ላይ ምን አይነት ሐዲስ ነበር የተናገሩት? እንግሊዘኛውን አድርጋው ነው ቢያንስ ክሊር እንትን መልእክቱን ግልጽ አላረጉ። ስለምን ተወርቶ ይሄንን ሐሳብ እንደሰጡበት። እሺ እንዲህ ነው የሚለው The messenger of Allah said ብይታለው እኔ ጋር አንብበው ክርስቲያን። ኦኬ The messenger of Allah said ያላ መልእክተኛ እንደተናገሩት any man who goes out and tries to create division among my ummah strike his neck or kill him ማንኛውም ሰው መጥቶ በኡማዎች መካከል ልዩነት የሚፈጠር ከሆነ አንገቱን ቁረጡት ወይም ግደሉት ይላል። ሎክ ቀደምም ብያችኋለሁ፣ በአንድ ነገር ላይ ሁለት ተቃራኒ ነገር ሊሆን አይችልም። አንደኛው ትክክል ሲሆን አንደኛው ስህተት ነው። ሙሐመድ ደግሞ ምን ብሏል? ይሄን ልዩነት የሚያመጣ ካለ which is ስህተት የሚያመጣ ካለ ወይንም ደግሞ በመካከል ልዩነት ከመጣ አንገቱን ቁረጠው ነው ያለው። እዚህ ጋር ቀጥታ ሐዲሱ እንደዛ ነው የሚለው፣ ግን ከላይ ደግሞ የሆነ ነገር ይኖራል መልእክት። ምን ባቡን አሳይ፣ ሐሳቡ የሆነ የሚናገረው ነገር አለ። ስለምንድን ነው መጀመሪያ ያው ባቡን በምን ዙሪያ ነው ህዝቦች ጋር killing one who split away from the jama main body of muslim ከዋናው ወይ ደግሞ ክፍያን የሚያመጣ ማለት ነው፣ መከፋፈልም የሚያመጣ ቁረጠው አንገቱን። እሺ አስተምሮት ላይ ልዩነት የሚያመጣ በቃ አንገቱ ይቆረጣል ማለት ነው። ቴንክ ዩ። ስለዚህ አቡ ቢላል አንገቱ የሚቆረጥ ነው።
እስልምና ውስጥ ማወናበድ ምናምን የለም። ቴንክ ዩ ሉክ በአቡ ቢላል አስተምሮ ሼክ ኤልያስ አንገቱ የሚቆረጥ ነው። በኤልያስ አስተምሮ ደግሞ ይሄንኛው አንገቱ የሚቆረጥ ነው። እንኳን ሙስሊሙ ነው ሆነው ሊቀጥሉ አንገታቸው መቆረጥ ያለባቸው ሰዎች ናቸው። እንደ ነብዩ አስተምሮ አንገታቸው ተቆርጦ ብቻ አይደለም የሚቀሩት። ሙሐመድ በሐዲስ ላይ ግልጽና ከሱ በላይ ኦራቶር ወይንም ደግሞ ምንድነው አንደበተ ርቱዕ የለም ተብሎ የሚታመነው እሱ ላይ የቀጠፈ ገሃነም ይገባል ተብሎ የሚታመነው። ስለዚህ ሁለት አንድ ነገር ላይ በተመሳሳይ ሰዓት ተቃራኒ ካወሩ አንደኛው ዋሽቷል። ሙሐመድ ደግሞ በእኔ ላይ ዋሸ ቀጥታ ገሃነም ይገባል ነው ያለው። እስቲል አሁንም በአላህ ላይ ስለዋሹ ልዩነት የለንም ይላል ወይንም ሲፈልጉ how it can be ሰሚር እንኳን ደህና መጣ። ይሄንን አባሾች እንዴት እንደመለሱት ሪፍሌክት እንዳደረጉበት ማዳመጥ እንችላለን። ተቢያዎች አላህ Subhanahu Wa Ta'ala ጸያፉ እምነታቸው ይሄም ታዋቂ ኡስታዝ ነው በነገራችን ላይና ብዙ ጊዜ እንዲያውም ለዋሃብያዎች መልስ በመስጠት የሚታወቅ ነው። ቪዲዮቹን እንዳለ ገብታችሁ ብታዩት ለዋሃብያዎች ብዙ ጊዜ መልስ ይሰጣል እና ለቅድም ላይ ነው ለሼክ ኤልያስም የተሰጠውን አዳምጡ። እነዚህ ሙሸቢሃዎች አላህ Subhanahu Wa Ta'ala ከፍጡራን ጋር የሚያመሳስሉት ቡድኖች ያለ ሀፍረት ከሚጠቅሷቸው ጸያፍ ንግግሮቻቸው መካከል ነብዩና ሙሐመድ አለይሂ ሰላቱ ወሰለም ሐዲታቸው ላይ يضع رب العزة فيها قدمه የሚለውን ሐዲት ይጠቅሱና አላህ Subhanahu Wa Ta'ala ጀሃነም ውስጥ እግሩን ያስገባል ብለው ይናገራሉ። አላህ ይጠብቀንና ልክ ይህ ሰው እንደሚለው ማለት ነው። سيدع قدمه الشريف على وسط جهنم كبر اجرون الله جهنم አናት መሃሏ ላይ ያረግባታል ይረግጣታል። በመሰረቱ ይህ ንግግር ውድ ወንድሞችና እህቶቼ ሁለት ጸያፍ እምነቶችን የያዘ ነው። አንደኛው ለአላህ Subhanahu Wa Ta'ala እግር የሚባል ክፍለ አካል ማጽደቅ ሲሆን ሁለተኛ ጀሃነም ይገባል ማለታቸው ነው። ለነዚህ ሰዎች ሶስት ነገሮችን ማለት ፈልጋለሁ። አንደኛ አላህ Subhanahu Wa Ta'ala በቁርአን ላይ ለአምለአነ ጀሃነመ ሚነል ጅነቲ ወናስ አጅማዒን በማለት ጀሃነምን በሰው ልጆችና በአጋንንት እሞላታለሁ ብሏል። ታዲያ በእናንተ አባባል መሰረት አላህ Subhanahu Wa Ta'ala ጀሃነም ይገባል የምትሉ ከሆነ ልክ እንደ ሰው ልጆችና እንደ አጋንንት እያደረጋችሁት ነው ማለት ነው። አላህ ይጠብቀንና ኢማጂን እንግዲህ አላህ ይጠብቀንና ምን አለ የዋሃብዮች አምላክ እንደ አጋንንትና እንደ ሰዎች ጀሃነም ይገባል ብለው ያምናሉ እነማ ዋሃብዮች ብሎ እየተናገረ ነው በነገራችን ላይ ማለት ነው። ስለዚህ ከዚህ ደግሞ ጸያፍ እምነት አላህ ይጠብቀን። ዋሃብዮች ናቸው እንደዚህ መልስ የሚሰጡት። ሁለተኛ እነዚያ ከሃዲያን ሲያመልኳቸው የነበሩት ጣዖቶች ወደ ጀሃነም እንደሚገቡ አላህ Subhanahu Wa Ta'ala ተከትሎ ምን ይለናል? لو كان هؤلاء آلهة እነዚያ ጣዖቶች የእውነት አማልክት ቢሆኑ ኖሮ ወደ ጀሃነም ባልገቡ ነበር ይላል አላህ Subhanahu Wa Ta'ala። ታዲያ በእናንተ አባባል መሰረት አላህ Subhanahu Wa Ta'ala እንደነዚያ ጣዖቶች ጀሃነም ይገባል የምትሉ ከሆነ እንደነዚያ ጣዖቶች አምልኮት የሚገባው አይደለም ማለት ነው። አላህ ይጠብቀንና ሶስተኛ የዋሃብዮች አምላክ እንደ መካ ጣዖቶች ጀሃነም ይገባል የዋሃብዮች አላህ ማለት ነው። ይሄኛው እንደዛ ነው እየመለሰ ያለው። እናንተ የተረጎማችሁበት ፍጡራዊው ትርጉም የኢስላም ሊቃውንት ከተረጎሙት ጋር በቀጥታ የሚጋጭ ነው። ለምሳሌ 388ኛው ዓመተ ሂጅራ በዚህ መልኩ ነው እንግዲህ ያለው ልዩነት ግልጽ ነው። ስለዚህ ምንድነው እሱ ግልጽና ጥርት ባለ ሁኔታ አንደኛውን ጣዖት እያለው የሚቀጥለው ማለት ነው። ጣዖት እየተባለ ደግሞ ኦዲየንሱ ስለማያውቁት አይ ችግር የለውም ይላል። የነቁት የባነኑት የሚያውቁት ነው ህብረት ማድረግ የማይቻልም ጣዖት ነው እሱ ለኔ አምላክ ሊሆን አይችልም ይላሉ በእውቀት የሚያውቁት። ኡማው ግን ከስር ያለው ዝም ብሎ ይከተላል ማለት ነው። ከዛ አንድ ነን ይላል መልሶ። ይሄ ደግሞ የሐዲሱን አስተምሮ እና ጥርት ያለ አቂዳቸውን ካለማወቅ የሚመጣም ነው። በአምላክን ጣዖት እያለው አንድ አምላክ ልታመልክ አትችልም።
አንድ አምላክ ልታመልክ አትችልም። ጸያፍ ንግግር ነው የተናገርከው። አላህ ጸያፍ ከሚላቸው አንዱ ምንድነው? ሱራ 1988 እስከ 92 አካባቢ የሚገኘው ነው። ለአራማን ልጅን ወለዳሉ ያዛሉ፣ ከባድ ንግግርን ጸያፍ ንግግርን ተናገሩ የሚለው ማለት ነው። ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ ተራሮች ተመልሻለሁ። አሁን ተመልሻለሁ። አዎ ይሰማል። መጣለሁ ማለው። እሺ ሜቢ ቀጥሎ። እሺ ኔትወርክ እንትን እያለኝ መሰለኝ ነው። ሪፖርቱን ኔትወርክ አላውቅም። ገስትም እያስቸገረ ነው። ኦኬ ኮፒ ሊንክ አድርጉ ተወዳጆች። ትልቁ ያርገኝና ክርስቲያን ሳይቷቸዋል። ያንን ይሄን ቪዲዮ ደግሞ ላሳያችሁ ምን እንደሚል ማለት ነው። አንዱ ለአንዱ ሐዲሱን ራሱ የሚረዱበት መካድ ነው የሚባባሉት እና ምን ብሎ እንደሚመልስላቸው ወሃቢያው ደግሞ ላሰማችሁ። ይሄ እንግዲህ በአቂዳ ዙሪያ ትልቁ ውይይት የሚያደርግ ኡስታዝ ሙዓዝ ይባላል። ታውቁታላችሁ። እምቢ አለ ልክፈተው እንደዚሁ ነው። ሽካተር ስሙት አስቀምጧቸው። ዐለይሂ ወሰለም ትእዛዛትን አለመስማት የነብዩን ሰለላሁ ዐለይሂ ወሰለም ትእዛዛትን አለመስማት ኩፍር ስለሆነ በሰሒህ መልኩ ثبوت ያደረገ የጸደቀን የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ ለምሳሌ ያክል አሁን ቡኻሪና ሙስሊም ውስጥ ያለው ሁሉም አኢመተል ሐዲስ ያጸደቁትን ሰሒህ መሆኑን ሙሉ በሙሉ የተዘገበን ሐዲስ መተህ የምትክድ ከሆነ አንድ ሐዲስ የምትክድ ከሆነ ከእስልምና ወጥተሃል። ምንም መጨናነቅ አያስፈልግም። ሙሉ በሙሉ ሙርተድ ነህ። ዳሴ አንተና እፎይ እኩል ናችሁ። አንተና እፎይ እኩል ናችሁ ብሎ ተረፈ። ስለዚህ እኔም ተስፋ አለኝ። እንደ አባሾች ነኝ ወይንም ለዋብዮቹ እንደ አባሽ ሆናለሁ፣ ለሀባሾቹ ደግሞ እንደ ለአባሾቹ እንደ ዋብያ ሆናለሁ ማለት ነው። ስለዚህ ተስፋ አለኝ እኔም፣ ምክንያቱም ሙስሊም ትባላለህ ብለው ስለሚያምኑ ማለት ነው። ልዩነት የለውም ብለው ስለሚያምኑ። ኤኒዌይስ እፎይ ግን ቀዝቀዝ ብለሃል። ምን ነው አሞህ ነው ወይስ በጣም ተቀይረብኝ? በጣም እርግጠኛ ነኝ ገብተህ አታውቅም እኔ ቤት ወይ ልሰልም እየፈለክ ነው? ምን ነው ገሃነም እንድገባ ያለ ፍላጎት? ምን በደልኩ? ወላሂ ጀነት ነበር ወንድሜ። ምን እኔ 72 ሰው ነህ፣ እንደው ጥሩ ሰው ነህ። ዝም ብለው 72 አዘጋጅታልኝ ነው። እኔ ቤት ገብተህ አታውቅም ማለት ነው። የሚፍታህ ገብተህ ታውቃለህ እኔ ቤት? አይ ብዙም አልገባም። እኔ ቤት ገብቶ እኔ ጋር የተወያየ ከኔ በላይ የሚፈልገው የለም ለመወያየትም ሆነ ለመናገር። ማንኛውንም ሰው እኔ ፐርሰናል አታክ አልወድም። ኢቭን ከተናገርኩ እንኳን ደጋግሞ የሚባልቅ ሰው ከሆነ ብቻ ነው። አታውቀኝም ማለት ነው። በውጪ በሚባለው ነው የምታውቀው አንተ። አይ እንዳልጠበቅኩ ነው ያገኘሁት ነገር። እኔ ቤት መጥቶ ማንኛውም ሰው ከኔ ጋር ተወያይቶ፣ በተለይ በውስጥ ያወራኋቸው ልጆች ብዙ ሙስሊሞች አሉ ማወራቸው በውስጥ የሀሳብ ልዩነት ቢኖረንም ማለት ነው። አይ ሪከርድ ያለው በጣም ቀዝቅዛል። አይ ኖርማልም እንደዚህ ነኝ፣ በፊትም እንደዚህ ነኝ መስሎሃል። እስልምና እየገባልህ ነው። አይ እስልምና በደንብ ለምን እንደሆነ ታውቃለህ? እስልምና በደንብ በገባኝ ቁጥር በጣም ታሳዝኑኝ ጀመር። እውነት ለመናገር ሚፍታ ለምን መሰለህ? በፊት የምታውቁት ይመስለኝ ነበር እየተረዳሁት ስመጣ። አሁን ትናንት ወዲያ የፖስተትኩት አለ ሜቢ ክርስቲያን አሳያቸው አንዴ በዛኛው በትንሹ አካውንት ላይ ሶሻል ሚዲያን አቆማለሁ ጥያቄን ከመለሳችሁ ብዬ አንዳቸው አልመለሱም። ቴሌግራም ላይ ፖስት ቻለው
ቲክቶክም ላይ ፖስቻለሁ። እንደው 1 ሚሊዮን ብር ልወራረድና ተዛይን ጥያቄ ከመለሳችሁ ዘሆል ሶሻል ሚዲያን አቃጥላለሁ፣ ንጽጽር አቆማለሁ ብያቸው ነበር። አንድ ሰው አልመለሰም። እንዴት አላዘባችሁ? ክርስቲያናን ያሳያቸው። አሁን ለተጠይቂያቸው ስድብ ነበር፣ ዘሆል ስድብ ነበረ። ቀጣይችን ጥያቄ ጠየቅኳቸው። አንድ ሰው ትንፍሽ አላላትም። ስለ አምላካቸው ያላቸውን ኮንሰፕት እየተረዳሁት በመጣው ቁጥር እያሳዘኑ ይመጡ። ቀላል ጥያቄ ነች፣ በጣም ኢዚ ጥያቄ ነው የሚመስለው እኮ ተራ አይደለም። ለምን እንዳልመለሱ ልንገርህ። ዝም ብሎ ተራ ጥያቄ ውዝግብ ስለሆነ ነው። እስቲ መልሰው አንተ። ብዙ የሚከፋፈል አካል ምናምን ነው የሚለው። አይ አንብበው። የአላህ አካል ክፍሎች ብዙዎች ብዛት የሚነግረኝ ካለ ብዛት የአላህን የአካል ክፍሎች ብዛት የሚነግረኝ ካለ 1 ሚሊዮን ብር ሸልመዋለሁ። ሁሉንም ሶሻል ሚዲያዎችን አጠፋፋለሁ። ከዛ ደግሞ ንጽጽር አቆማለሁ። እንደው ለኔ አትመልሱ። ሉክ ይሄንን የሚያይ መልስ ይመለሳል ብሎ የሚጠብቅ ስንት ሙስሊም አለ? አንዳቸው ጥያቄ ኮመንቱን አሳየው። ዘሆል ጸጥታ ነው የመረጧት እንዳለ ኢኮኖሚ አንተ ጥያቄውን ይፈልጋው አንዴ ኮመንቱን ይው ማንም ደፍሮ ሊመልሰው አልቻለም። የመጀመሪያው ቀን የሆነ ኢሜጆች ነው በቃ የሚለቁት የስድብ ኢሜጆች ማለት አደብ የሚባል ግን አንዴ ኮመንቱን ይው አንድ የሙስሊም አታመጣም። በቃ ሙስሊሞች እንትን ካሉ የአባቶቻችንን ምናምን ስዕል እንትን አድርገው ምናምን ነገር ሞክ ለማድረግ ከሆነ ነው የመለሱት የለም። ምክንያቱም ከዛ በኋላ የሚያስከትልባቸውን አውቀውት አንደኛ አያውቁትም። እነኞቹ ንጽጽር የሚሰሩትም ዚስ ማች የሚያውቁት አይመስለኝም። ከመለሱ ግን ቀጣይ የሚያመጣባቸው ኮምፕሊትሊ አላህን ጣዖት የሚያደርግ ይሆንባቸዋል፣ ወይንም ደግሞ እንዲህ ነው ብለው የማይጨርሱት ችግር ውስጥ ይከታቸዋል። እሱ ምንድን ነው የሚለው? እስቲ ካላህ ሌላ ምናምን እሺ መገኑፍ እነሱ አይደለም እፎይ ምን ያህል ተደራሽ እንደሆነ በደንብ ይታወቃል። ሶሻል ሚዲያ ላይ ስፔሻሊ በተለይ ሶሻል ሚዲያ ላይ እፎይ ምን ያህል ተደራሽ ሙስሊሙን ክርስቲያኑን በደንብ እንደሚከታተለው ግልጽ ነው። ይሄንን ጥያቄ ብዙ ሰዎች ብዙ ሙስሊሞች ይመልሱልናል ብለው የሚጠብቁ የማያውቁ ሙስሊሞች አሉ። ኮሜንት ላይ ግን ስገባ ዝምታና ስድቦች ብቻ ናቸው ያሉ። ስለዚህ ይሄንን ጥያቄ ቢያንስ ወታችሁ እንኳን ባትመልሱ ሙስሊሞች ዛሬ ላይ ለአይምሯችሁ እስኪመልሱ ረፍት ታገኙበታላችሁ። የአላህ አካሎች ስንት ናቸው? አረ አልহামዱሊላህ አንተ እኮ አላህ ከምንም ነገር የጸዳ እኮ ነው። እኛ አመለክ ነው አላመለክ ነው ከሱ ቅንጣትም ነገር እኮ ሚፍታ ይሄ መፈክር ጌታ እኮ ነው። ይሄ መፈክር ሌሎችም ይሉታል። እኔስ አዳም የምሬን ነው። ሚፍታ ይሄ መፈክር ሌሎችም ይሉታል፣ ችግር የለውም። እና ምንድነው ዋናው ሙስሊሞች ባላ ጉዳይ ላይ የሚያውቁት ነገር የለም። ኦቨርኦል ባላ ጉዳይ ላይ የሚባል ነገር አለ ከአላህ ጋር አዳምጥ። አደብ የሚባል ነገር አለ። እንደዚህ አይነት ነገር ውስጥ አንገባም እኛ። አላህ እጅ አለኝ ብሏል አለው፣ እግር አለኝ ብሏል አላህ። ምን አይነት እግር ነው ብለን እኛ ፊሎሶፊ አይሰራም እስልምና ላይ ጋይስ። የምትረዱ ነገር ማለት ምሳሌ እነዚህ አካል ምናምን ብለው ብዥታ እስልምና ውስጥ ለመፍጠር የሚያስቡት ወያኔ ያደራጀው እንትን ነው። ገብቷል? ሌላ ነገር ሚፍታ የምን ወያኔ ነው የምታወራው? የምን ማን ነው ወያኔ? እንጀራ ነው የሚበላ ነው ቆንጆ ነው ጥቁር ነው ሰው ነው ሀገር ነው ምንድን ነው ወያኔ? ወያኔ ያታቀም ትግራይ የኢህአዴግ አገዛዝ ማለት ነው። ትግራይና ወያኔን ምን አገናኘው? እኔ ስህተት ነው እሱ። ትግራይ ኢህአዴግ ማለት ነው ትግራይ ያልኩት ኢህአዴግና ታዲያ ጥያቄ አላህ አካላት ምን አገናኘው? ምን ህዋት ነች እንደ አላህንም ገጣጥማ የሰጠቻት
ህዋቶች ያላንም ገጣጥማ ይሰጣችሁ አብደላ አልሐረሪ ሰልጥኖ እንደመጣጣቅም ተምሮ እኮ ነው የመጣው። እርግጠኛ ነህ? እስልምና ውስጥ ይህን ብዥታ እንዲያስገባንና እስኪ ከፍል አድርገና ማስረጃውን ጠይቀህ የአህመዲን ጀበልን እንዳጠቅስ እንጂ ቆይ አህመዲን ጀበልን እንዳጠቅስ እንጂ ማስረጃ አንጣ እስኪ እዛ እንዳሰለጠኑት እንደዚህ እንዲያደርግ ማስረጃውን አንጣ እስኪ። መቼም አህመዲን ጀበል ፌስቡክ ላይ ጻፈልኝም እኔ የጻፈውን እንዳከፍት ፌስቡክ ላይ ምናምን የጻፈው አለ። ቀጥል ቀጥል ሚዩትን አንሳና አሁን ቀጥል። ወያኔ ነች አላህንም ገጣጥማ የሰጠቻችሁ። ረቷን ተሰውየው ከአላህ ጋር አደብ ግዛ ወላሂ ጥሩ አይደለም። እሺ አይ ማስረጃውን ብቻ እኔ ለራስህ ነው። ቁጥሩን ግን አልነገረቻችሁ። ያጠፋሃል ወይ ሂዳያ ይሰጣል። አይ ሚስተር ኤሬስ አብዱ ያሲን እንኳን ደህና መጣ። እንኳን ደህና ቆያችሁኝ ብያለሁ። መልካም። የአካላት ክፍሎችን ትቀበላለህ ማለት አብራራልኝና መጀመሪያ ሐሳብህን። የአካል ክፍሎች ማለት እጅ፣ እግር፣ ባት፣ ፊት ምናምን የሚሉትን ለአምላክ ለአላህ ሊተራሊም ናቸው ወይንስ ሜታፎሪክ ክፍሎች አሉት እንደማለት? ያ ሜታፎሪክ ናቸው ወይንስ ሊተራሊም አሉት ማንንም የማይመስል ብለህ ነው የምታምነው? አዎ ማንንም የማይመስሉት አላህ ሱብሓነሁ ወተዓላ ቁርአን ላይ ይላል وهو السميع البصير ليس كمثله شيء وهو السميع البصير ይላል። አላህን አንዳች የሚመስል የለም እሱ ሰሚና ተመልካች ነው ይላል። እንደገና በቁርአን ላይ በል يدعو مبسوطا ይላል። እኔም ሰማለሁ እኔም እመለከታለሁ። ታዲያ ምን አልከኝ? እኔም ሰማለሁ እኔም እመለከታለሁ። ከስከው ጥቅስ ላይ እሱ ሰሚው ተመልካቹ ነው፣ አምሳያ የለውም። እዛው መጣ አርጉመንቱ እዛው ያልቃል። ስለዚህ አሁን አልቅም ልመልስልህ። ቀጥል። ትክክል። አንተም ትሰማለህ አላህም ይሰማል። አላህ ሙቀት አለው እኛም ሙቀት አለ። ግን ምንድነው ልዩነቱ? ለምሳሌ አንተ ለማየት ከፈለክ የሆነ ማይል ርቀት መሆን ይኖርበታል። ፕላስ ደግሞ ብርሃን መኖር ይኖርበታል። ስለዚህ ሊሚትድ ያለው እይታ ነው ማለት ነው። አላህ Subhanahu Wa Ta'ala ግን ምንም ነገር አይገድበውም ማለት ነው። መስማት ስትል ለምሳሌ አንተ መስማት የምትችለው ቋንቋ ብቻ ልትሰማ ትችላለህ። መስማት ሲባል ከሆነ ርቀት ላይ ያለ ድምጽ ብቻ ልትሰማ ትችላለህ። አላህ Subhanahu Wa Ta'ala ግን ሚሊዮን ሰዎች ቢያወሩ ምንም ሳይምታታበት ይሰማል። ፕላስ ምንም አይነት ገደብ አይኖርም። መስማት የሚለው ማና ቃሉ ነው እንጂ የተመሳሰለው ፋንክሽናሊቲውን ስናየው የአላህ ከምንም ጋር አይወዳደርም፣ የኛ መስማት ከምንም ጋር አይወዳደርም ማለት ነው። ጀስት ቃሉን የተዋረሰው እንጂ ትርጉም አንፃር አንድ አይደሉም ማለት ነው። እሺ ያ ምንድነው እሱ የሆነው ማለት ነው? ከኳሊቲ አንፃር ማለት ነው። እሱ የተሻለ ይሰማል አጥርቶ which is ዲግሪያችን ነው የተለያየው። እኔ ብዙ መስማት አልችልም፣ ብዙ መስማት ይችላል። እሱ ርቀት ማየት ይችላል፣ እኔ ርቀት ማየት አልችልም። እሱ ዘሆል ማየት ይችላል፣ እኔ ዘሆል ማየት አልችልም። መጠናችን ተለያየ ማለት ነው። ኦኬ መጠን ብቻ ለምሳሌ በቴሌስኮፕ ከኔ የተሻለ ሌላ ሰው ሊያይ ይችላል፣ እኔ ከማየው ማለት ነው። አንዱ አጉሊ መነጽር ከኔ የተሻለ ሊያይ ይችላል። እንደዛው የመስማትም ደግሞ በተለያየ ሳተላይት የተለያየ ቦታ ላይ እንትን የሚሉትን መስማት ይቻላል። እንደዛው መጠናችን እንደሚለያይ የሱ ደግሞ ደሆል ማካበብ ይችላል። እናጥርቅለት ችግር የለውም። የሚሰማው በጆሮ ነው ወይንስ ባይኑ ነው? በጆሮ ነው የሚሰማው፣ የሚያየው ባይኑ ነው። ኦኬ በጆሮ ነው የሚሰማው፣ የሚያየው ባይኑ ነው። እኔም በጆሮዬ ነው የምሰማው፣ ባይኔ ነው ማየው። ስለዚህ ያንዳንዱ አካል ክፍሎች አሉት ማለት ነው። ኢች ስፔሲፊክ የሆነ ፋንክሽን ያላቸው። that's right መልካም። ስለዚህ እያንዳንዱ ያለ አካላቶች የራሳቸው የሆነ ፋንክሽን አላቸው ማለት አንዱ አንዱን አይመስልም ማለት ነው። ማለት የአላህን ከራሱ አካል ነው ወይስ ከኛ ጋር ያመሳሰልከው ነው? ከራሱ ጋር ደስተኔ ባለኝ እውቀት ነው የምነግርህ። አላህ Subhanahu Wa Ta'ala ግልጽ ያባረገልን አንፃር አላህ አካላቶች እንዳሉት ይሆናሉ ነገሩና በቁርአን የመጡትን ይስባል። ስለዚህ አይኑ ከእግሩ ጋር ይመሳሰላል፣ ተመሳሳይ ፋንክሽን አላቸው። ኤግዛክትሊ ኖሮ አይችልም። ታንክ ዩ። ስለዚህ አላህ ከራሱ ጋር እንኳን አካሉ አይደለም ከሌላው ጋር እያንዳንዱ ኢንዲቪጁዋል ፓርቶቹ
ምንድነው የሚሆኑት ማለት ነው? ዩኒክ ነው የሚሆኑት ማለት ነው። ቴንክ ዩ። ስለዚህ እነኛ ብዛታቸው ስንት ነው? አላውቅም። ነገርኩ ቁርአን ላይ ያሉትን ብቻ አንዱ ያጸድቅላል። ከዛ ውጪ የሌለውን ግን እውቀቱ የለም። እሺ ኢች እነኛን ስፔሲፊክ ያላ ፓርቶችን እያንዳንዳቸውን ታመልካቸዋለህ ሲባል እያንዳንዳቸው አምልኮ ይቀርብላቸዋል? የሚባል ነገር አላውቅም። አላህ ዘሆል አላህ ሲባል አላህ ነው። ያኒ እጅ አለው ስንል ያው አላህ ነው፣ የራሱ አካል ነው፣ ዛቱ ነው። ስለዚህ አላህን በጥቅሉ አላህን እናመልካለን ማለት ነው። ስለዚህ እነኛው የፓርት እንትን ነው ማለት ነው። ኮምፓውንድ ዩኒቲ ነው ማለት ነው። ጀስት ግዴታ እንደ አርጉመንት ካመጣው ሊሆን ይችላል፣ ግን ያው ርቀት ሊደላ አልችልም። ካልሆነ ደግሞ ሌላ አርጉመንት ይመጣብሃል። ሚሻለም መርጣ ያለ አካላቸው ድረስ ያው እሱ ላይ ያለው አካል ነው የሚሆኑት። ጀስት ከሱ እሱ ላይ ከሆነ ደግሞ የግዴታ ምን ይሆናል ማለት ነው? እነኚህ እያንዳንዳችሁ ማንንም የማይመስሉ አይደለም፣ ከሌላው ጋር ከራሱ ጋር የማይመሳሰሉ ኢች ስፔሲፊክ የሆኑ እያንዳንዳቸው ዩኒክ የሆኑ እያንዳንዳቸው ደግሞ የዩኒክ ፋንክሽን ያላቸው። የኔ አይን ለምሳሌ ማያ ነው የሚያገለግለው እንጂ መሄጃ አይደለም። የኔ ጆሮ የሚያገለግለው መስሚያ ነው እንጂ ማያ አይደለም የሚሆነው። ስለዚህ የአላህም እንደዛው ስፔሲፊክ የሆኑ አካላቶች አሉት። ስንት እንደሆኑ ግን አይታወቁም። እያንዳንዳቸው እሱ ላይ ያሉ ከሆኑ ስለዚህ አላህ የተገጣጠመ ነው ማለት ነው። አላህ የአካል ክፍሎች ውጤት ነው የሚሆነው። እሺ ቀጥል። ኦኬ እንደዚህ ከሆነ ደግሞ እነኛ የአካል ክፍል ውጤቶች ሉክ ድፍን ነው ወይንስ ክፍተት አለው ውስጡ? አይ ነው አይደል? ኦልራይት አሁንም ምክንያቱም ካጸደቅ አንድ ነው ወጥ ነው ሊሆን የሚችለው አለን እኮ ታለን ደግሞ እነኚህ ጥያቄዎች ይመጣሉ ማለት ነው። ምክንያቱም እነኛዎቹ ሎክ ወይኔ የተያያዙ ነው የሚሆኑት ወይኔ ያልተያያዘ ነው የሚሆነው። ከሁለት አንዱ ነው የሚሆነው። የተያያዘ ነው ካልከን ስለዚህ እጁ እነዚህ ሁለቱ የሚያያዙበት ሎክ እኔ አንድ ስባል በአንድ ፖይንት ላይ ላቁም አንዴ ልመልሰው። መጀመሪያ የጠቀስኩት የቁርአን አያ ላይ ለይሰ ከሚስሊ ሸይኡን ወሁወ ሰሚዑል በሲር ሲባል እንደው እጃሉ ኢንዲቪጁዋል ነው ፓርቶችን ብቻ ለማለት ተፈልጎ አይደለም። ለምሳሌ አንተ አሁን አላህ ይናገራል ስንል አፋለሉን ነው አይደል? ይሄ ሲባል ልክ እንደ አህባሾች የሚላሉ እናንተ አላህ Subhanahu Wa Ta'ala ይናገራል ባፉ ይናገራል ካላችሁ ከንፈር ሊኖረው ነው ጥርስ ሊኖረው ነው ይላሉ። እኛ እንደ የሚባል ነገር የለም አናውቅም። አንተ እንደ አርጉመንት ስላወራኸው ነው እንጂ እኔ እስኪ ደረጃ ሊሄድልህ የሚችለው አስጨርሰኝና አብሽር መለሳለሁ። ችግር የለውም። ሰማ አዳመጥኩ አይደለ? እንደ አርጉመንት እየሄድኩ ያለሁት እኔ ምንድነው አላህ Subhanahu Wa Ta'ala ይገለጸልን እጅ እንዳለው እግር እንዳለው አጽድቆልናል። ሌሎች አካሎች እንዳሉ ታስቋል። ተገጣጥሞ ነው ወይ ተከፋፍሎ ነው ወይ ተከፋፍቶ ነው የሚል ነገር እስካሁን ድረስ ቁርአን ላይ ሐዲስ ላይ አልመጣም። ስለዚህ ነው አይደለም ብዬ አርጊውም ዲስአርጊው ማድረግ አልችልም። ስለዚህ እያልኩ ያለሁት ምንድነው መሄድ የምችለው አላህ Subhanahu Wa Ta'ala ግልጽ ባደረገልኝ ሁኔታ ድረስ ብቻ ነው። አላህ እጅ አለው አዎ አለው፣ እግር አለው አዎ አለው። ግልጽ ነው አይደል? ስለዚህ ይናገራል አዎ ይናገራል። በምን በአፉ ይናገራል። ጆሮ አለው አለው ይሰማል። ከዛ ባለፈ ግን እንደዚህ ተገጣጥሞ ነው ወይ ተነቃቅሎ ነው ወይ የሚለው ነገር አሁንም ሁኔታ ከፊያውን አላውቅም። ምን አለ አህል ሱና ወል ጀማዓ ሰለፊያዎች ምን ብለን ነው የምናምነው? ተዕሪፍን አናመጣም። ተምሲልና ተዕሪፍ የሚባል ነገር አለ። ተዕሪፍ ብሎ ማለት አንድን ነገር አለው ካሉ በኋላ ሁኔታውን መግለጽ ማለት ነው። ይሄ በሰለፊያ ቃይዳ ክልክል ነው። ግልጽ ነው አይደል? ተዕሪፍ ማለት ኦኬ እጅ ካለው እጁ እንዲህ አይነት ነው ማለት ነው አይደል? ሌላም እኮ ልታነሳልኝ ትችላለህ። እጅ ካለው ጣቱ ስንት ነው እንዲህ ያልክ ሌላ ልታነሳ ነው አርጉመንት ልታነሳ ነው። ስለዚህ ሊሄድልህ የሚችለው ነገር አካል እስካለው ድረስ አለው እስከሚለው ብቻ ነው ማለት ነው። ከዚህ ውጭ ያለውን አላቅም የሚል መልስ ነው። ያ አላቅም ያው ለአንተ መልስ ሊሆን ይችላል። ግን ምንድነው ያጸደቅካቸው ነገሮች አሉት። ሎክ እጆች ካጸደቅ በኋላ እጆችን ስላጸደቅ እግሮችን ስላጸደቅ አካልን ካጸደቅ በኋላ ክፍያውን እንዴት ነው አላቅም የሚለው ለአንተ ነው የሚሆነው። ምክንያቱም ያጸደቅከው ነገር ይሄ የሰለፊዎች ቃይዳ እኮ ነው። ያለፈ የሰለፎች ቃይዳ ነው። አዳምጣንዴ እነኛ አካላቶች አንደኛ የሚታዩ ናቸው። ሁለተኛ ቦታ ስፔስ መያዝ የሚችሉ ናቸው። ሶስተኛ በሁሉ ቦታ ያልሞሉ ናቸው which is limited የሆኑ ናቸው። በጣም ግዙፍ ሊሆን ይችላል። I don't know መጠኑ ማንም ማያውቀውም። እንስማማለን እሱ ላይ ማተር ያደርገናል። መጠኑ በጣም ትልቅ መሆኑ ግን ይሄንን እንዳይገደብ አይከለክለውም። ኢንፋይናይት ስላልሆነ አላህ ማለት ነው ፋይናይት ስለሆነ።
ስለዚህ እነኚህን ነገር ካጸደቅን ከተስማማን በኋላ የፈለገ ግዙፍም ሆነ ትንሽ ምንም መሀል እንትን ቢሆን እነኚህን ካጸደቅካቸው እነኚህ ደግሞ የቦዲ ፓርቶች ስለሆኑ የተገጣጠመ ከሆነ እያንዳንዱ ኢች ፓርቶች ደግሞ ምን ይሆናሉ ማለት ነው? መተጣጠፍ፣ መዘረጋጋት እነኚህ ሁሉ ይመጡበታል ማለት ነው። እነኚህ ብቻ ሳይሆኑ ደግሞ የተገጣጠመ ከሆነ ቅድም ያልኩ ጥያቄዎችን ያስከትላል። ክፍተት አለው ወይንስ ድፍን ነው የሚለውን ያስከትላል። ምክንያቱም ራስ ስላጸደቅከው ማለት ነው። አይ አናጸድቅም እንዴት ነው የሚለውን ከፍያውን አናጸድቅም ካልክ ደግሞ የተገጣጠመ ነው የሚለውን ማጽደቅ የለብህም ማለት ነው። እጆቹ የተያያዙ ናቸው፣ ጣቶቹ እጆቹ ላይ ያሉ ናቸው፣ ፊቱ ጆሮው ላይ ነው የሚለውን ማጽደቅ የለብህም። ቅድም የተገጣጠመ ስትለኝ እሺ አንድ አዳምጠኝ። እኔ ቅድም የተገጣጠመ ምናምን ስትለኝ አንድ አካል አለው ለማለት የፈለክ መስለ መሰለኝ ነው። ግልጽ ነው አይደለ? ጀስት ራሱን የቻለ አካል አለው በሚለው ለማለት ስለፈለኩኝ ነው እንጂ እንዴት ተሰካ ነው የተነቀለው ለማለት ፈልጋለሁ። ይሄንን ያዝልኝ። አሁንም ቢሆን እኔ አካሄድን ግልጽ ማለት አንድ አካል አለው ስትለኝ በቃ አካል አለው፣ አላህ እጅ አለው፣ እግር አለው። ኦኬ ያ እጅ እግሩ በምን መልክ እንደሆነ አሁንም ብትን ወይንስ ኮምፓውንድ የሆነ አይ እኔ ያን እንዲኖር አልችልም፣ ብቻ ግን አለው፣ በቃ አካል አለው። በቃሽ እንስማማለን እሱ ላይ። ያ ለዛ ነው ጥያቄውን አይመለስም ብዬም የደመደምኩት ዛሬ ለዛ ነበር ጠይቄው ነበር ማንም አልመለሰው። ምክንያቱም ብዙ አርጉመንቶች የሚነሱ አሉ ከዛ በኋላ የሚያመጡ ብዙ ለአምላክ ከተሰጠ እንደዚህ አይነት እንትኖች ብዙ ጥያቄዎች የሚጠየቁበት ስላለ ነው። ኤኒዌይስ ብቻ ወደ ዛሬው ቶፒክ መለስ ስንበልና የኛው ቶፒካችንም አይደለም። አንተ አካላትን ታጸድቃለህ። ለአላህ አካላቶች አሉት፣ እጅ፣ እግር፣ ባት፣ ፊት ምናምን የሚባሉት አሉት፣ ማንንም አይመስል ለሱ ብቻ በሚገባው ብለህ ታጸድቃለህ። መልካም። ይሄ አላህ አንተ የምታመልከው አላህ ነው አይደለ? ሌላኛው አካል ተነስቶ ግን ኖ አላህ እጅም የለውም ባትም የለውም ፊትም የለውም እነዚህ የሚባሉት በሙሉ ለአላህ አይነገሩም ብሎ ቢል የእሱ አላህና አንተ አላህ አንድ አላህ መሆን ይችላል? ከመሬት ተነስቶ ማለት እኮ አይችልም። ቁርአን ሐዲስ መጀመሪያ መረጃ መጣህ አለበት። ግልጽ ነው አይደል? እኔም አንዲ ኮነማ ሰማን የሆነ አርጊውመንት ማለት ሶስተኛ ላይ ነሳ ይችላል። ግልጽ ነው አይደል? አሉ እኮ በጣም ብዙ በዚህ ጉዳይ አስማው ሲፋቱ ወይ ደግሞ በአላህ ባህሪያቶች ላይ የሚነሱ በጣም ብዙ ጅምሮች አሉ፣ ሐሳቦች አሉ። አንተ ምናልባት የምታውቀው ሀገራችን ውስጥ ያሉ አህባሾች ሊሆን ይችላል። ከነሱ በጣም የራቁ በጣም ብዙ የሆኑ አርጊውመንቶች ይነሳሉ። ነገር ግን ሁላችንም መመለሻችን ቁርአን ነው፣ መመለሻችን ሐዲስ ነው። እነሱ የለውም እኮ የሚሉት አላህ Subhanahu Wa Ta'ala እጀለውም ምናምን ሲሉት በራሳቸው ተዕዊል አድርገው አቅለን ሂደው ወይም ደግሞ በራሳቸው ሂሳብ ሰርተው እንጂ ከቁርአን አግኝተውት አይደለም። እኛ እጅ ያለው ስንል መረጃ ይዘን ነው። ግልጽ ነው አይደል? ስለዚህ መረጃ እስከዞን ድረስ እነሱ መረጃ ያምጡ ነው መጀመሪያ ያለ ነው። አሁን ለምሳሌ በየዳሁም መብሱጣ እጆቹ አስጨርሰኝ አብሽር ችግር የለው። እኛው በየዳሁም መብሱጣ ነው ያለ እጆቹ ተዘረጉኗል። እንደዚህ ስንል አላህ Subhanahu Wa Ta'ala እጅ እንዳለው የጸደቅን ማለት እነሱ እጅ የለውም ማለት ምሳሌ አህባሾች ምንድነው ማስረጃችሁ ሲባሉ አይ እጅ ያለው ብለህ ካልክ እኛም እጅ አለን ስለዚህ ተመሳሳይ ነው ማለት ነው። ይሄ ደግሞ አይሆንም ይላሉ ማለት ነው። ባይዘው ይሄ ብቻ አይደለም በጣም ብዙ አሉ። ስለ ሲፋ ብቻ ሳይሆን ሌሎችም አሉ። ያው ጀስት ማንሳት ስለሚያስፈልግ ነው እንጂ ባጭሩ እነሱ መረጃ መጀመሪያ ያምጡ። እንደዚህ የሚሉ ሰዎች ካሉ ከቁርአን እንደሌለው የሚያረጋግጥ መረጃ ካመጡልን ጥሩ። ስለዚህ አንተም ካለ አምጣ እንደሌለ ያሳይ መረጃ። አይ መረጃ ከማምጣት ማለት አይጠበቅብንም። ለምን መሰለህ እኔ ሙስሊም አይደለሁማ እኔ አማኙ አይደለም። ቆይ እኔ አማኙ አይደለም የለውም ብዬ እኮ እየሞገትኩ አይደለም። መረጃ የምትጠይቀኝ መቼ መሰለህ አላህ እጅ የለውም ብዬ የነሱ ሀሳብ ውድቅ ይሆናል። አርጊውመንት ውስጥ አይገባም እያልኩ ነው። አርጊውመንት ውስጥ አይገባም ውድቅ ይሆናል ሀሳባቸው እያልኩ ነው እኮ። እኔ ጥያቄ ብቻ እኮ ነው የጠየኩህ እንጂ የነሱ ትክክል ነው እያልኩ አይደለም። መረጃ የምትጠይቀኝ መቼ መሰለህ አላህ እጅ የለውም፣ አላህ እግር የለውም፣ አላህ ባት የለውም፣ አላህ ፊት የለውም እያልኩ በሞግትህ መረጃ ትጠይቀኛለህ። እየሞገትኩ አይደለም። እኔ አንተ እምነትህ ነው አይደለ? እምነትህን አክሴፕት አድርጌልህ እንደዚህ ብለህ ታምናለህ። ነገር ግን ሌላ በተቃራኒው ደግሞ እጅ የለውም፣ እግር የለውም፣ ባት የለውም የሚል አካል ሙስሊም መባል ይችላል ወይ ነው ጥያቄ። ችግር የለውም። ሁኔታዎች አሉ። አሁን እንደ እስልምና አንድ ሰው ከሙስሊም ለማውጣት ሽሩጥና መዋኒ የሚባሉ ነገሮች አሉ። ሽሩጥ ብሎ ማለት መስፈርቶች ሊሟሉ ይገባል። በእርግጥ ከዛ በኋላ መዋኒ የሚባል አለ። መዋኒ ያኒ በማዕና ከልካይ ነገሮች መወገድ አለባቸው እንደማለት ነው። ለምሳሌ አንድ ሰው አላህ እጅ የለውም ሲል ይሄ በእርግጥ የሚያከፍር ወይም ከእስልምና የሚያወጣ ቋንቋ ነው። ለምን አላህ ቁርአን ላይ ግልጽ እጅ አለው ብሎ ስለሚናገር። ነገር ግን ይሄ ሰው ባለማወቅ ከሆነ
ለምሳሌ የማይሆን ተዕዊላትን ይዞ ከሆነ ጀህል ነው ወይም ደግሞ ስህተት ነው ብለን ከእስልምና እናውጣው ማለት ነው። ለዚህ ነው አህባሾችን እኛ ካፊሮች የማንላቸው ዋነኛ ምክንያት ሽሩጡን ቢያሟሉ መስፈርቶቹን ቢያሟሉም መዋኒ የሚባል ከልካይ ነገሮችን አድርጓል። ይሄ ሰፋ ያለ ቃይዳ መሰረቶች ናቸው። ስለዚህ ከእስልምና ያውጡ ማለት ችግር የለውም ብለን ነው የምናስበው። ለምን መዋኒ የሚባል መስፈርቶች ያለው ከእስልምና ያውጣ። እጅ የሚለው ስህተት ነው ያውቀዋል፣ አንብቦታል። እጅ የሚለው እንደዛ አይተረጎምም። እግር የሚለው እንደዛ አይደለም። የኔ አምላክ እጅ የለውም፣ እግር የለውም፣ ፊት የለውም፣ አይን የለውም፣ ጆሮ የለውም እንደዚህ የሚሉት የኔ አምላክ አይደለም። የነሱ አምላክ እጅ እግር ያለው ከሌሊቱ 9 ሰዓት የሚወርድ የሚወጣ ይሄ የኔ አምላክ አይደለም እያሉ ምስቲል ሙስሊም ናቸው እያልከኝ ነው? ያ ሙስሊሞች ናቸው። ምክንያቱም ታዊል ነው ታዊል ብሎ ማለት። ስለዚህ ምንድነው እሱ ታዲያ አንድ የምታምኑት ቁርአን ላይ በዚህ መጠን ተለያይታችሁ የሚያሳስባችሁ? ቁርአን ላይ አልተለያየንም። ተለያየ እኮ ቁርአን አስተምሮቱን እጅ ያለው አንተ ስትል እሱ እጅ የለውም ሲል፣ አንተ እግር አለው ስትል እሱ የለውም ሲል፣ አንተ ከአርሽ በላይ ነው ስትል እሱ አይደለም ሲል፣ አንተ ከሌሊቱ 9 ሰዓት ይወርዳል አላህ ስትል እሱ አይወርድም ሲል፣ ያንተ አላህ ፊት አለው ስትል የሱ አላህ ፊት የለውም ሲል፣ ያንተ አላህ ገሃነም እግሩን ይከታል ስትል የሱ አላህ እግርም የለውም ገሃነምም አይገባም ሲል፣ ያንተ አላህ ባት አለው ስትል ባቱን ይገልጣል ስትል ባት የለውም ባትም የሚገልጠው የለም ሲል እንዴት ነው አንድ አምላክ ሊሆን የሚችለው? ተቃራኒ ነው። ይብን አንድ ብቻ መቀራረብ ብቻ ሳይሆን ወንድማችን ተቃራኒ ነው። የሚያገናኛችሁ ምንድነው? እሱ ስሙ ላይና ጥቂትዬ ነገር ነው የሚያገናኛችሁ። ምክንያቱም ኮምፕሊትሊ ተቃራኒ ላይ ነው የቆማችሁት። ተቃራኒ እኮ እየነገርኩህ እኮ ነው። ልሰማ አልቻልክም እንጂ እያልኩ ያለሁትኝ ትክክል ነው። ንግግራቸው የሚያከፍር ነው ብያለሁ። ነገር ግን የሚያከፍር ንግግር በመገኘቱ ብቻ ከእስልምና እናውጣም ያልኩ ነው። ምክንያቱም ቃይዳዎች አሉን፣ እኛ መሰረቶች አሉን። ምንድነው መሰረቶቻችን? ሰለፊ መሰረቶቻችን ምንድነው? አንድን ሰው ከእስልምና ለማውጣት በአማርኛ 2 መስፈርቶች መሟላት አለባት። እነዛ መስፈርቶች አንደኛ የሚያከፍሩ ነገሮችን መስራት አለበት ከእስልምና የሚያወጡ። ሁለተኛ ለምሳሌ አሁን ለምሳሌ ያልከው እጅ የለውም ምናምን የሚለው ያከፍራል። ለምሳሌ እሺ ለምሳሌ ያከፍራል ብለህ ያከፍራል ላውና አድምጠኛ ችግር ካስጨረስከኝ እኮ አስጨርሰኝና አብሽር ችግር የለውም አስጨርሰኝ። በእስልምና አንድን ሰው ከእስልምና ለማውጣት 2 መስፈርቶች ማሟላት አለበት አልኩ። አንደኛ ክህደት ወይንም ደግሞ ከእስልምና የሚያስወጣ መስፈርቶች መሟላት አለባቸው። ሁለተኛ እነዛን ሲሳ ደግሞ ከልካይ ነገሮች ከሱ ላይ መወገድ አለባቸው። ለምሳሌ ሰውየው ማያቅ ባህይም ከሆነ ለምሳሌ ተዕዊል ካለው ተዕዊል ብሎ ማለት የተለያዩ ሼክ ጋር ቀርቶ ሊሆን ይችላል። የተለያዩ ምክንያቶች ቀርቶ አላማው ቀስዱ ትክክለኛ አላህን ፈልጎ ሊሆን ይችላል። ነገር ግን በተንሻፈፈ በተንሸዋረረ የሆነ ቀስድ ሂዶ እውነተኛውን መንገድ መስራት ማለት ነው። ተዕዊላት የምንለው ብዙ አሉ፣ ተዕዊላቶች ብዙ አሉ። ለምሳሌ እንበልና አንድ ሰው ካላህ ውጭ ቢያመልክ ካላህ ውጭ ድረሱልኝ ቢል በእኛ ከእስልምና ይወጣል። ነገር ግን ይሄን ሲል ባለማወቅ ከሆነ ከልካይ ነገሮች ተገኙ ይባል ማለት ነው። ስለዚህ እኛ አህባሾችን ማናከፍራቸው ዋነኛ ምክንያት አውቆ እየተከራከረህ እኮ ነው። አውቆ ለምሳሌ ያንተው ጣዖት ነው እንደዛ አይደለም አላህ የለውም እያለ እየሞገተህ ነው። አውቆ ነው፣ አንብቦ ነው፣ ተረድቶ ነው። አውቆ ነው ማለት አንችልም። አውቆ ነው እኮ የምትለው እያወቀ እንዳለው እያወቀ መካድ። ይሄ ይኸውልህ አድምጠኝ አብዱ፣ ችግሩ ምን እንደሆነ ታውቃለህ? ኢቭን ያመጣኸው መስፈርት ራሱ እስልምና ለማውጣትና ለማስገባ የሚለው መስፈርቱ በራሱ እኮ ውድቅ ነው። ምክንያቱም ያ መስፈርት ራሱ ተስፋ አይሰራም። ለምን በለኝ፣ ያን መስፈርት ራሱ ያንተን መስፈርት እሱ አይቀበልም። ይቀበላሉ፣ አብሽር፣ ይቀበላሉ፣ አብሽር። አባሾች ይቀበላሉ። ይሄን አስገብተህ መጠየቅ ትችላለህ። አስገብተህ ጠይቅ ማንኛውንም አባሽ። ወይ እንዴት እንደማይቀበል ላሳየህ። እሱ ስለ አላህ የሚያስበው ወይንም ደግሞ አንድን ሰው ያከፍረዋል ብሎ የሚያስበው ከአላህ ጋር በተያያዘ ምን ሚልን ነው? አላህ እጅ እግር ባት የሌለው ማይወጣ ማይወርድን ነው። አንተ ደግሞ ይህን መስፈርት ላላህ ስትሰጥ አላህ ለሚያመልክ ብለህ ስትሰጥ እጅ እግር ባት ምናምን ላለው ነው። በአይምሯችሁ ያለው አላህ እኮ ሁለታችሁ ጋር የተለያየ ነው። መስፈርቱ ተመሳሳይ ቢመስልም አላህ በሚለው ጥላ ውስጥ ቢኖርም የተለያየ አላህ ነው አይምሯችሁ ውስጥ ያለው ጋር። እንግዲህ ከዚህ በላይ ልልህ አልችልም። እንግዲህ እኔ ያለኝን መስፈርት አስቀምጥኩልህ። አዲስ ቃይዳ አምጥቻው ልገነባ ነው። ጀማል ይቀጥልና ጀማል እና አሊ የተለየ እይታ ካላቸው
አሊ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም እና እኔ በጣም የሚገርመኝ ማለት ነው በጣም የሚገርመኝ አንተ አሁን ሐሳብህ እንደማየው በጣም ያወዛግበህ ያ ስላሴ አንተ የሚመስሉ ሶስት ሰዎች ለማስመሰል እየጣረህ ነው አላህን አታኩንቶና ኦን ቶፒኩ ላይ እንደዛ ያየህ ነው አንተ እንደምትለው ተገጣጠመ ምናምን አይባልም ሲጀመር ቶፒኩ ላይ እኛ ያለው ተገጣጠመ ምንድነው ባይ የኛና እናንተ አረዳድ አምላክ ኮንሰፕታችን በጣም ይለያያል። እኛ አምላክ ማንንም ይመስላል ብለን አናምንም። አንድ አምላክ በአካል ክፍሎች የተገጣጠመ ነው ብለንም አናምንም። ሁለት አላህ የኛ አምላክ ከአርሽ በላይ ወይንም ደግሞ ከሰማይ በላይ ያለ ነው እንደዚህ ሊሚትድ ወይንም ፋይናይት የሆነ ነው ብለን አናምንም። ሶስት በሁሉ የሞላ በሁሉ ያለ ከስፔስ እና ፕሌስ ከታይም ውጭም ያለ ነው ብለን ምናምንነን እናንተ የናታጸድቁም። አራት እኛ አምላክ ይታያል በባህሪው ብለን አናምንም። አልታየም ወደፊትም አይታይም ብለን ነው ምናምነው። እናንተ በቂያማ ቀን ይታያል ብላችሁ የምታምኑት የሚታይ ነገር ደግሞ ፊዚካል ቦዲ ሲኖረው ነው። እኛ መቼም አይታይም ብለን ነው ምናምነው። አራት ደረስናል። እኛ አምላካችን እግዚአብሔር ምንድነው ብለን ነው ምናምነው? መንፈስ ነው ብለን ነው ምናምነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እንደሚናገረው አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 እርሱ የማይታይ እንደሆነ እናምናለን። ቆይ አንዴ ሚውታር መዝሙረ ዳዊት ምዕራፍ 139 ቁጥር 6 ላይ እርሱ በላይም በታችም በሁሉ የሞላ ነው ብለን ነው ምናምነው። መንፈስ ስለሆነ ሊዳሰስ ሊነካ እንደማይችል ሉቃስ ወንጌል ምዕራፍ 24 ቁጥር 39 ላይ ተቀምጦልናል። ስለዚህ መውጣት፣ መሄድ፣ መቀመጥ፣ መነሳት ለአምላክ እኛ አይነገርም ብለን እናምናለን። ለምን? ከስፔስ እና ፕሌስ ውጭም ያለ በሁሉ የሞላ ከሆነ መውጣት፣ መቀመጥ፣ መሄድ አይነገሩለትም። እሱ በሁሉ የሞላ ስለሆነ መሄድ፣ መምጣት፣ መቀመጥ፣ መነሳት የሚባሉት ነገር በሙሉ ለእኛ አይሰራም ማለት ነው። ጥያቄው ፍርሽ ይሆናል። አንድ በል መንፈስ ከሆነ ደግሞ ሊትራል ቦዲ ስለሌለው ሊታይ አይችልም። ይህንን ኑ እዩ፣ መንፈስ ስጋና ደም የለውም አይታይም ብሎ ክርስቶስ ነግሮናል። ሉቃስ ወንጌል ምዕራፍ 4 ቁጥር 39 ላይ አይታይም ማለት ነው። እንደማይታይም አስቀድሞ በባህሪው ስለነገረን፣ ስለዚህ በእግዚአብሔር በባህሪው ልብ በል በመለኮታዊ ባህሪው መቼም አይታይም፣ አልታየም፣ ወደፊትም አይታይም። ያ የማይታየው የትኛው ፈጣሪ ነው? እግዚአብሔር አልኩ በቃ። ስለዚህ በባህሪው የትኛው የዚህኛው የሚባል ነገር የለም ልዑክ። ከዛ ይህንን ካጸደቅም በኋላ እኛ አምላክ በባህሪው ሎክ ኮምፓውንድድ የሆነ ቦዲ ስትራክቸር ያለው ብለን አናምንም። ኮፕራል ነው ብለንም አናምንም። ኢንኮፕራል ነው ብለን ነው የምናምነው። እንደናንተ ኮፕራል አይደለም። ስለዚህ መታየ መዳሰስ እንደገና ደግሞ ቦታና እንትን መሙላት እኛ ጋር አይመጣም። ምክንያቱም አምላክ ምን ብለን ኢንኮፕራል ነው ብለን ስለምናምን እንደገና ደግሞ ዲቫይን ሲምፕልሲቲን እኛ እናጸድቃለን። ኮምፓውንድ ሳይሆን ዲቫይን ሲምፕልሲቲን እናጸድቃለን። ከእናንተ እንለያለን ማለት ነው። ስለዚህ እኛና የእናንተ የአምላክ ኮንሰፕት ከነሚገናኝ አይደለም። ለዛ ነው እናንተ ቦዲ ፓርቶችን ስለምታጸድቁ ነው። ይህንን ጥያቄ ለምሳሌ ሀባሾችን እናንተ ጋር ያለውን ፓርቶች የምታጸድቁትን አልጠይቃቸው። ለምን? ስለማያጸድቁ እምነታቸው ስላልሆነ ማለት ነው። ስለዚህ ሰው የሚያምነውን ቤዝድ አድርገህ ነው የምትጠይቀው። ለዛ ነው አሊያውን ተመልሶልሃል ይመስለኛል። ስለዚህ ስለ አምላክ ማስረዳ የምችል ከሆነ መቀጠል ትችላለህ። ምንም የተመለሰልኝ ነገር የለም። ጥያቄው ላይ እስኪ ያላህን ንገረኝ። አሁን እኔ እንደማውቀው ማለት ነው ያንተ ፈጣሪ ሶስት እንደሆነ ነው የማውቀው እኔ። ችግር የለውም ሺም በለው። ያንተ ከቢሊየን በላይ እንደሚበልጥ እኮ በአካሉ አሳየው እኮ። አላህ አካላቱ ስንት ናቸው? አካላቶች የለም አላህ ሱብሓነሁ ወተዓላ። እጅ የለውም አለ። እጅ የለውም ليس كمثله شيء وهو السميع البصير። እጅ አለው የለውም? እጅ አለው አለኝ ካለ ማለት ነው
እጃለው ከማንም ጋር አነመሳሰልም። በቃ አመሳሰል መቼ ወጣኝ? አመሳሰል መቼ ወጣኝ? ምንም አንፈትሽም እኛ። ቆይ እኔ ፈትሽው ብቻ ነው በቃ እኔ ፈትሽ መቼ አሉ አዳም እኔ ፈትሽው ስንት አካል አለው ፕሊዝ ስንት አካል አለው እያልኩ አይደለም እንዴ? ፕሊዝ ስለዚህ አምላክን ቁጥሩን ሳታውቀው ነው ፈጣሪ አልበቃ አንዱ ፈጣሪ ጋር ስንት አካል አለው ብለህ አይ ሞክ ለማድረግ የሞከርከው አንድ እኮ አምላክ ስንት አካል እንዳለው ሳታውቅ ነው። እኛ በአካል ስንት ፈጣሪ ሳይበቃ አንዱ ፈጣሪ ስንት አካል አለው እያልኩ አካል የአምላክን አካል እኮ ቁጥሩን አታውቀውም። ያ አካሉ ደግሞ ፍጡር ነው ፈጣሪ ኔክስት ጠይቃለሁ። እጁ ራሱ ፈጣሪ ነው ፍጡር አትጩ ቁጥር ለምን ትጠይቃለህ እኮ ቁጥር ለምን ትጠይቃለህ? አንድ ፈጣሪ ቁጥር እንዴት ትጠይቃለህ? አትጩ ቆይ አዳምጥ አንዴ ተረጋጋ ፕሊዝ። አንተ ጋር ሲመጣ ጠይቁኝ ብለህ ገና ከጅምሩ ከዘጋኸው ኦፕን አይደለህም። ለመረዳትም ለማስረዳትም ዝግጁ አይደለህም። ስለ አምላክ የምታውቀው ነገር የለም ማለት ነው። የአንተን የአምላክህን አካል ብዛት ስትጠየቅ አትጠይቁኝ አንድ ነው ብያለሁ፣ አንድ ነው በቃ አትጠይቁኝ። እሺ አካል የለው አካል አታመሳስል። እኔ አላመሳሰልኩም። ስቲል ሰው ስለ አካሉ ተናገርና ከዛ በኋላ ያለውን በጠረጴዛ ዙሪያ እናወራለን። ስንት አካል አለው? የአካል ክፍሎች ስንት አሉት? እኛ እንደዚህ ብለን እናምናለን። የአንተ የምታምነውስ እንዴት ነው? ከማስረዳት ነው እንጂ ከመሳደብ አይደለም የሚጀመረው። አይ እጅ አለው ኦኬ፣ እጁ ራሱ ኮንሺየስ ነው ወይ ወይንስ እጁ የግድ ኮንሺየስ ለመሆን አይምሮ የምትባል ነገር ይፈልጋል? ማንንም አይመስልም ካልከኝ እጁ ማየት ይችላል፣ እጁ መስማት ይችላል። ኮንሺየስ ነው ወይንስ ሜሴጅ የሚቀበለው ከአይምሮ ነው? እጅ ፓርቶቹ የተለያዩ ስለሆኑ አይ ኮንሺየስ ነው ካልከኝ ደግሞ ይሰማል፣ ያያል፣ እጁም ለየብቻ ካልከኝ እንዴት ነው አንድ የምትለው? ካደ እጁ መፍጠር የሚችል የሚያይ የሚሰማ የሚናገር ከሆነ እጁም ኢች ፓርቶቹ ራሱ ምን ይሆናሉ ማለት ነው? ይመለካሉ አይመለኩም? የሚመለኩ ከሆኑ ኢች ፓርቶቹ ራሱ ምን ይሆናሉ ማለት ነው? ኔትወርክ መሰለኝ ዛሬ እያስቸገረኝ ነው አለኝ። ያ አሁን ተመልሳለሁ ወይ ትንሽ ኔትወርክ መሰለኝ። ያ እና ሜቢ ግልጽ ምን ላይ እንደቆምኩ አላውቅም። ስለዚህ እያንዳንዱ አካል ኮንሺየስ ከሆነ ማየት የሚችል ከሆነ መስማት የሚችል ከሆነ ማድረግ የሚችል ከሆነ እያንዳንዱ አካል ክፍሎቹ እንደዛ ከሆኑ ካልገጣጠምካቸው በስተቀር አንድ የሚለውን አይመጣውም። ከገጣጠምካቸው ደግሞ ማአት ጥያቄ ኔክስት ምን ጠይቃቸው ይኖራሉ ማለት ነው። ስለዚህ አካል ስለ አካል ሲወራ ብዙ ነገሮች ስላሉት ነው። ኤኒዌይስ ይብቃን ይመስለኛል።